አጼዎቹን ማን ይታደጋቸው? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና ያንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም ነው? ሁሉ ሰላም? ሳምንቱ እንዴት አለ? ሁሉ መልካም። እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር ጨዋታዎች ተጀምረዋል። ያኛ ሳምንት ጨዋታዎች እንግዲህ ከቅዳሜ ጀምሮ ዛሬ ፍጻሜያቸውን የሚያገኙ ነው የሚሆኑት። ታዲያ በዛሬው የብስራት ፕሮግራማችን አጼዎቹን ማን ይታደጋቸው የሚለውን ርዕሰ ጉዳይ በደንብ የምንመለከት ይሆናል። እንንም ያልንበት ምክንያት እንግዲህ የኢትዮጵያ ፕሪሚየር ሊግ ቀደም ብዬ እንዳነሳው ከተጀመረ በኋላ በሃያኛ ሳምንት ያልተጠበቀ ውጤት ተመዝግቧል። የኢትዮጵያ ንግድ ባንክ ፋሲል ከነማን 3-1 አሸንፎታል። ፋሲል ከነማ አሰልጣኝ ዮሐንስ ሳሪ ካሰናበተ በኋላ በምክትሎቹ እየተመራ ከጊዜ ወደ ጊዜ እንደ ቀልድ ገሸሽ ማለቱን ተያይዞታል። ምናልባት በ13 ጨዋታዎች እስካሁን ሳይሸነፍ የዘለቀበት ሁኔታ ነበር። ከዛ በኋላ ግን ጨዋታዎችን ተሸንፏል። በ13 ጨዋታዎች 3 ጎል የተቆጠረበት ቡድን በአንድ ጨዋታ 3 ጎል እየተቆጠረበት ነው። ይህ ለምን ሆነ የሚለውን ጉዳይ እንግዲህ ብንመለከተው ይሆናል። እንግዲህ አስተዳዳሪ ይህ የሆነበት ምክንያት ምንድን ነው? እነዚህ ምክንያቶችስ ምንድን ናቸው የሚለውን ጉዳይ እናነሳለን። አስተዳዳሪ ጉዳዮችን እንመለከታለን። በሜዳውም ውስጥ ያሉት መልበሻ ክፍል ከተጫዋቾች ጋር በተያያዘ የሚነሱ ጉዳዮች ያሉ እናነሳለን። የአሰልጣኞቹንም ጉዳይ እንዲሁ እያነሳን የፋሲል ከነማን ወቅታዊ ሁኔታ እየዳሰስን ቆይታ የምናደርግ ይሆናል። እንግዲህ ዛሬ ፋሲልን በሜዳ ላይ ብቻ ሳይሆን ከሜዳ ውጪ ያለውን ችግር በዋናነት የምንገመገም ይሆናል። እንግዲህ ብዙ ጊዜ በሜዳ ላይ ችግሮች ሲስተዋሉ ከዛ ጀርባ ያለውን ነገር መፈተሽ ተገቢና ትክክል ይመስለኛል። ትክክለኛውን ምላሽ የምታገኘው ያንን በደንብ ማየት ስትችል ነው ብዬ አምናለሁና ከዛ አንጻር ዛሬ ፋሲልን በሜዳ ብቻ ሳይሆን ከሜዳ ውጪም ያለውን ነገር በደንብ እንበረብራለን ማለት ነው። እንግዲህ ፋሲል የአንድ ከተማ ክለብ ብቻ አይደለም። የኢትዮጵያ እግር ኳስ ግርማ ሞገስ ነው ፋሲል ከተማ። ነገር ግን ይህ ታላቅ ክለብ ዛሬ ላይ በግለሰቦች መጫወቻ እየሆነ ይገኛል። ግለሰቦች እንደፈለጉ የሚዘውሩት፣ ደስ ሲላቸው የሚያነሱት፣ ደስ ሳይላቸው የሚጥሉት ክለብ እየሆነ ይገኛልና ይህ ለምን ሆነ? ዝምታውስ ለምን በዛ በፋሲል ላይ የሚለው ጉዳይ በደንብ የሚያነጋግረን ጉዳይ ይሆናል። እንግዲህ በጎንደር ከተማ ላይ ባለፉት በርካታ ዓመታት ከየትኛውም ማህበራዊ ጉዳዮች የበለጠ ትልቅ ቦታ ትልቅ ስፍራ የሚሰጠው የፋሲል ከተማ እግር ኳስ ክለብ ነው። የፋሲል ከተማ እግር ኳስ ክለብ የጎንደራውያን የሁሉ ነገር መገለጫቸው ነበር። ዛሬ ላይ ግን በዛ ደረጃ ነው ወይ ያለው ክለቡ ብለህ ካልከኝ አይደለም ነው መልሴ ሊሆን የሚችለው። ምክንያቱም የምታያቸው ነገሮች በተግባር ያለው እውነት እሱ አይደለምና ያለ ምንድን ነው ሊሆን የቻለው? ወደፊትስ ምን መደረግ አለበት የሚለው ጉዳይ ዛሬ በደንብ ፋሲልን እንፈትሻለን ማለት ነው። እንግዲህ ፋሲል ከነማ ምናልባት በአሰልጣኝ ዮሐንስ ሳሪ ስር ከተያዘ በኋላ የመጀመሪያዎቹ በተለይ በ13 ጨዋታዎች ሳይሸነፍ በዘለቀባቸው እንግዲህ ሳይጠበቅ ምናልባት በመጀመሪያዎቹ ሊጉ እንደተጀመረ ግምት ውስጥ ብዙ ያልተሰጠው ክለብ ነበር። ከዛ በኋላ ግን አስደናቂ ጉዞን ማድረግ ችሏል። ለሻምፒዮንነት ፉክክር ሳይጠበቅ የተፎካከረ እንደሚገኝ ይታወቃል። ከዛ በኋላ ግን አሰልጣኝ ዮሐንስ ሳሌም ወደ ኢትዮጵያ ብሔራዊ ቡድን ኃላፊነት ካመሩ በኋላ ክለቡ እንግዲህ በምክትል አሰልጣኞቹ ተይዞ ቀስ በቀስ ወደ ኋላ እያሸገሸገ ያለበትን ነገር ተመልክተናል። ይሄ ደግሞ የሆነበት በዋነኛነት እንደ ምክንያት የሚጠቀሰው አስተዳደራዊ ጉዳዮች ናቸው። ስለዚህ እነዚህ አስተዳደራዊ ጉዳዮች ምን ያክል የፋሲል ከነማ እግር ኳስ ክለብን ጎድተውታል ከትናንት እስከ ዛሬ፣ እነዚህ አስተዳደራዊ ጉዳዮችስ ምንድን ናቸው የሚለውን ነገር በቀዳሚነት እንመልከተው። አስተዳደራዊ ጉዳዮቹ እንዴት ናቸው? ፋሲል ከነማ ቤት ውስጥ ያለው አስተዳደራዊ ጉዳይ ምን ይመስላል የሚለውን ነገር እንመልከት። በዋናነት እስቲ ወደ አስተዳደራዊ ጉዳይ ለመሄድ መጀመሪያ መነሻ የሚሆነው የሜዳው ላይ እንቅስቃሴ ወይም ውጤት ነው አይደለ? ብዙ ጊዜ አስተዳደራዊ ጉዳዩን እንድትፈትሽ የሚያደርገው እና በሜዳ ላይ ፋሲል ባለፉት 20 ጨዋታዎች ምን ይመስላል የሚለውን ጠቅለል አድርገን አሁናዊነታውን እናሳይ። ፋሲል ባለፉት 20 ጨዋታዎች እንግዲህ በመጀመሪያዎቹ 13 ጨዋታዎች አንድም ሽንፈት አላስተናገደም። እንግዲህ ወደ 25 ነጥብ ማስመዝገብ ችሏል። በዚህ ምክንያት ፋሲል በሊጉ ላይ ባልተጠበቀ ባልተለመደ ሁኔታ ከመሪዎቹ
ተርታ መመደብ ችሏል። ባልተጠበቀ ባልተለመደ ሁኔታ ሲል ፋሲል ባለፉት 2-3 ዓመታት ላይ ከሻምፒዮና ወይም አናት ላይ ከሚቀመጡ ቡድኖች ውጪ የሆነበት ሁኔታ ስለነበረ እና ከዛ አልፎ ተርፎ ለመውረድ ጫፍ ሁሉ የደረሰበት ጊዜ ስለነበረ ነውና ዳግም ወደ ንግስናው እየተመለሰ ያለበት የሸሸው ደጋፊ ወደ ሜዳ እየተመለሰ የነበረበት ወቅት ስለነበረ ውጤቱ ከሌላው ጊዜ የተለየ ተደርጎ ተወስዶ ነበር። ነገር ግን ፋሲል በተለይም ዋና አሰልጣኝ ዮሐንስ ሳሌ ከቡድኑ ከወጡ በኋላ ባደረጋቸው 7 ጨዋታዎች 3 ጊዜ ሽንፈት አስተናግዷል። 2 ጊዜ አቻ ወጥቷል። 2 ጊዜ ደግሞ አሸንፏል። በእነዚህ 7 ጨዋታዎች 8 ያህል ጎሎች ተቆጥሮበታል። ያስቆጠረው 5 ጎል ብቻ ነው። ፋሲል በመጀመሪያዎቹ 13 ጨዋታዎች የ64 ከመቶ አፈጻጸም ነበረው። በእነዚህ 7 ጨዋታዎች ግን አፈጻጸሙ 38 ከመቶ ነው። 24 በመቶ ያህል ፋሲል እየወረደ የመጣ ክለብ ነው። ስለዚህ ከከፍታው ወደ ዝቅታው እየሄደ ነው። ቀደም ሲል እንደነገርኩ ፋሲል ከተማ የዘንድሮ ሁኔታ ባልተለመደ ባልተጠበቀ ሁኔታ ከፍታው ላይ ተቀምጦ ነበር። ፋሲል ዘንድሮ ላይ ማንም የስፖርት ቤተሰብ በዚህ ከፍታ ላይ ይቀመጣል ብሎ አልጠበቅም። ከባለፉት 2-3 ዓመታት ከነበረው የስብስብ ስኳድ ከጊዜ ቆይታ አንጻር ስታየው የዘንድሮ ቡድን በዚህ ደረጃ የምጠብቀው ቡድን አይደለም። የአሰልጣኝ ለውጥ አድርጓል። የተጫዋቾች ለውጥ አድርጓል። የቡድኑ ቆይታ በጣም አጭር ነው። ከስፖርት መርህም አንጻር ስታይ ቡድን በሂደት ነው የሚገነባው እንጂ በአንድ ጊዜ ሊገነባ አይችልም። ስለዚህ አንዳንድ ጊዜ ግን በስፖርት እድለኝነት እና አንዳንዴ ደግሞ አጋጣሚዎች አሉ አይደልና በእድለኝነትና በአጋጣሚ ውስጥ የተፈጠረ ፋሲል ተፈጥሮ ነበር ዘንድሮ ላይና ከፍታው ላይ መቀመጥ ችሎ ነበርና ያ ከፍታውን እያስጠበቀ ይሄዳል ተብሎ ሲባል ፋሲል ዳግም ወደ ቁልቁለቱ ወርዷል። ይህ ደግሞ መሆኑ አሁን መውረዱ ብቻ አይደለም። በእግር ኳስ ውስጥ ከፍታና ዝቅታ ይኖራል። ነገር ግን ቀደም ሲል እንደገለጽኩልህ የዘንድሮ የፋሲል ስብስብ ጠንካራ የሚባል አይደለም። ስለዚህ የቁልቁለቱን ጉዞ ከተያዘው አደጋው ከባድ ሊሆን ይችላል። ያ ነው ትልቁ ነጥብ። ፋሲል መውረድ ከጀመረ ለመመለስ በጣም የሚያስቸግር ነው። ለዚህ ነው ዛሬ እኛም አጀንዳችን አድርገን የያዝነው ይህን ጉዳይ። ስለዚህ ፋሲል በቁልቁለቱ ጉዞ ላይ ነው ያለው። ስለዚህ በጊዜ መፍትሄ የሚሰጠው ካልሆነ ፋሲል ዳግም አምና ካቻምና ወደ ነበረበት ዝቅታ ሊመለስ በተለይም ደግሞ አምና በስንት ጸሎት ምናምን ነው እንግዲህ አይደለ የመጨረሻዎቹ ጨዋታዎች በጣም የጭንቅ ለፋሲል ከነማ ደጋፊዎች ሁሉ የጭንቅ ጊዜያቶች ነበሩ። ስለዚህ እነዛ ጊዜያቶች ዳግም እንዳይመጡ እኛም ይሄን ፕሮግራም ሰራው ለዚህ ነው ዋናው ዓላማ ይሄ ነው። ፋሲል ገብቷል። አሁን ፈርሶ እየተገነባ የነበረ ቡድን ነበር። ወደ ጥሩ ከፍታ መጥቶ ነበር። ነገር ግን ከዛ ከፍታ ላይ ወደ ዝቅታው እንዲወርድ ተደርጓል። ይህ ለምን ሊሆን ቻለ? ዋናው ጥያቄ ይሄ ነው። ፋሲል ከከፍታው ወደ ዝቅታው ለምን መጣ? ምንድናቸው ችግሮቹ የሚለውን እንግዲህ በቀጣይ አንድ ባንድ እያነሳን የምንወራው በደንብ እናነሳለን። ምናልባት ፋሲል ከነማ ይሄ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ከሆነ በኋላ አንዳንዴ ሻምፒዮን የሆኑ ቡድኖች ከዛ በኋላ ደጋፊዎችን በዛ ልክ ነው የሚያስቡት። ሻምፒዮን ከሆንክ ዳግም ሻምፒዮን መሆንን ታስባለህ እንጂ ወደ ታች መውረድን አታስብም። ስለዚህ አሁን እኛ የምናነሳው ምናልባት ተመልካቾቻችንም እንዲረዱት የምንፈልገው ፋሲል ከነማ አሁን እየሄደበት ያለው ቅድም ቁጥሮችን ያነሳናቸው ማስረጅ እነዛ በደንብ ገላጭ ነገሮች ናቸው። ስለዚህ እየሄደበት ያለው ነገር ቀስ በቀስ አንዳንዴ ውሃና ገደል እያሳሰቀ ይወስዳል የሚባል ተረት አለ። ከዛ አንጻር ቀስ በቀስ ወደ ኋላ ከሄድን ላይመለስ የሚችልባቸው እድሎቹም በጣም ሰፊ ናቸው። ምክንያቱም ካለው ስኳድ አንጻር ካለው ወቅታዊ ቁመና አንጻር ያንን የሚያሳዩ ነገሮች ስላሉ ስለዚህ አድማጮቻችንም ተመልካቾቻችንም ያንን በደንብ እንዲረዱን ነው ለማድረግ እንወዳለን።
ምንድነው ወደ ምናልባት ያንን የሚረዱ አመራሮች አሉ ወይ? አሁን በፋሲል ከነማ ቤት ያለው ነገር ያንን ያመላክታል ወይ? የአስተዳደራዊ ጉዳዮችስ ምን ይመስላሉ የሚለውን ነገር በቅድሚያ በደንብ ማንሳት አለብን። ምክንያቱም ቅድም እንዳነሳሁት ፋሲል ሻምፒዮን ሆኗል። ከዛ በኋላ ሻምፒዮናነት ይጠበቃል። ደጋፊው በዛ ልክ ነው እየጠበቀ ያለው። አሁን ያለው ፋሲል ግን ያንን በደጋፊው ልክ የተሰፋ ፋሲል ነው ወይ ያለው? ከ2013 በኋላ ያለው ፋሲል እየተመለከት ነው ያለ ነው። በቡድን ግንባታዎች ሂደት ውስጥ በአመት እየፈረሰ የሚገነባ በአመት እየፈረሰ የተገነባ ፋሲልን እየተመለከት ነው ያለው። ስለዚህ አለመረጋጋቶች ይታያሉ። ይህ ለምንድን ነው የሆነው? አስተዳደራዊ ጉዳዮችስ ምን ይመስላሉ የሚለውን ጉዳይ እንመልከት። አዎ እንግዲህ ፋሲል ከተማ ቀደም ሲል እንደገለጽኩልህ የአንድ ከተማ ክለብ ብቻ አይደለም። የኢትዮጵያ እግር ኳስ ግርማ ሞገስ ነው። የጎንደር ሕዝብ የልብ ትርታ የሆነ ክለብ ነው። ስለዚህ ይህ ክለብ በአንዳንድ ወይም በግለሰቦች ምክንያት ከፍና ዝቅ ሲል ማየት አያስፈልግም። ዛሬ እኛም ይህን አጀንዳ አድርገን የመጣ ነው ስለ ግለሰቦች ለማውራት ሳይሆን እንደ ተቋም እንደ ክለብ ይሄ ክለብ ከፍ እያለ ሊሄድ እንጂ በየጊዜው ከፍ ዝቅ እያለ የሚሄድበት ሁኔታ ሊፈጠር አይገባም። ፋሲል እስከ 2014 በነበረው ጊዜ እድገቱ ከፍ እያለ ቢያንስ የነበረውን ነገር ጠብቆ የሚሄድ ክለብ ነበረ። ከዛ በኋላ ከ2015 በኋላ ባሉት ጊዜያት ግን ፋሲል በየአመቱ የሚዋዥቅ የማይገመት ቡድን ሆኗል። አሁንም ይሄ ነው በተግባር እየታየ ያለው። ስለዚህ ፋሲልን ይሄ አይመጥነውም። ፋሲል ከፍ እያለ መሄድ እየቻለው ወደ ኋላ ሊያደርገው የሚችል ወጥነትን ያሳጣው ነገር ምንድን ነው ከሚል እሳቤ በመነሳት የተዘጋጀ ፕሮግራም ነው እንጂ ስለ ግለሰቦች ስለምን ልናወራ የምንፈልግበት ምንም አይነት ጉዳይ የለንም። ስለዚህ ፋሲል የሀገራችን አንዱ ትልቅ ክለብ ነው። ለኢትዮጵያ ፕሪሚየር ሊግ ግርማ ሞገስን የሰጠ ውበትን ያላበሰ ትልቅ ክለብ ነው። ስለዚህ እንደዚህ አይነት ክለቦች እንዲበረክቱልን እንፈልጋለን። ከዛ ሀሳቤ በመነሳት የሆነ ነው። ነገር ግን አሁንም ወደ አመራሩ ከመግባቴ በፊት አሁንም የችግሩን አሳሳቢነት ይበልጥ የሚያጎላው አሁናዊ የክለቡ ሁኔታ እንግዲህ ባለፉት የሊጉ በተለይም የመጀመሪያዎቹ 13 ጨዋታዎች ላይ የቡድኑ ጥንካሬ የነበረው የቡድኑ ህብረትና አንድነት እንዳልኩ በተጫዋች ኳሊቲ፣ በስብስብ፣ በቆይታ ምናምን ስትመለከት ፋሲል ላይ ብዙ የምታነሳቸው ችግሮች አሉ። ነገር ግን በእነዚህ ችግሮች ውስጥ ሆኖ ግን የቡድኑ ህብረትና አንድነት በተለይም አሰልጣኝ ዮሐንስ ሳሌ እስከነበሩበት ሰዓት ድረስ እጅግ በጣም የሚገርም ነበር። ትልቁ ኃይሉ ትልቁ ጥንካሬ የነበረው የቡድኑ ህብረትና አንድነት ከፍ ያለ አሸናፊነት ስሜታቸው ተጫዋቾቹ ሁለገብ ሁሉም ይሄ የኔ ቦታ ነው ሳይል ያገኘው ቦታ ላይ ሁሉ እየገባ እየተጫወቱ ቡድኑን ወደ ትልቅነት ማምጣት ችለው ነበር። ነገር ግን እነዚህ አንድነቶች ህብረቶች ግን ባለፉት 7 ጨዋታዎች ላይ ግን አልታየም። በተለይም ደግሞ አሁን ይሄ ህብረትና አንድነት በቡድኑ ውስጥ የለም ብሎ መውሰድ ይቻላል። የመልበሻ ቤቱ ተረብሿል። አንድነቱ ህብረቱ ላልቷል። በተጫዋቾች መካከል አለመተማመን፣ አለመግባባት እየተፈጠረ ነው። ከዛ አልፎ ተርፎ መልቀቂያ የጠየቁ የሚጠየቀ ተጫዋችም አለ በዚህ ቡድን ውስጥ። ይህ ሁሉ የተፈጠረው ለምንድን ነው? ለምንድን ነው ያ መግባባት ያ አንድነት መቀጠል ያልቻለው የሚለው ጉዳይ የበለጠ በደንብ መታየት ያለበት ይመስለኛል። አሁን ላይ በምክትል አሰልጣኞቹና በተጫዋቾቹ መካከል አለመግባባት፣ አለመከባበር ተፈጥሯል። በአሰልጣኙና በተጫዋቾቹ መካከል የቃላት ልውውጦች አሉ። እምነት ተጫዋቾቹ በአሰልጣኞቹ ላይ ያጡበት ሁኔታ ተፈጥሯል። በግልጽ መናገር ማንሳት የምችላቸው አንዳንድ ነጥቦች አሉ።
ለምሳሌ አንዋር የሚሉት ተጫዋች ከአምሳሉ ጋር በተደጋጋሚ ጊዜ ይጣላል። ሽምግልናዎችም ተሞክረው ነበር። በነገራችን ላይ ዛሬ የክለቡ ስራ አመራር ቦርድ ከተጫዋቾቹ ጋር ውይይት ለማድረግና አሁን ያለውን አሁናዊ ሁኔታ ለመፍታት ቀጠሮ እንደያዘ ሰምቻለሁ። መልካም ነገር ነው፣ ጥሩ ነገር ነው። እዚህ ደረጃ ሳይደርስም ሊቀረፍ የሚገባ ጉዳይ ነበረ ይህ ጉዳይ። ነገር ግን ዘግይቶም ቢሆን አሁንም ነቅተው ችግሩን ለመቅረፍ ጥረት መጀመሩ የሚበረታታ ነገር ነው። እንግዲህ ከውይይቱ በኋላ ምን ሊፈጠር ይችላል ወደፊት የምናየው ነገር ነው። በዚህ ቡድን ውስጥ እንግዲህ በተለይም ባለፉት 2 ቀናት በማህበራዊ ሚዲያዎች ላይ በክለቡ አሰልጣኞችና ተጫዋቾች መካከል ልዩነቶች እንዳሉ መረጃዎች ወጥተዋል። ትናንት ከተጫዋቾቹ ጋር ከአንዳንድ የቡድን አባላት ጋር ሳወራ የነገሩኝ ነገር ቡድኑ በተለይም በመጨረሻው ጨዋታ ላይ 3-1 በተሸነፈበት ጨዋታ ላይ እየተጫወተ 2-0 ሲመራ ማህበራዊ ሚዲያ ላይ የተፖሰተ ነገር ነበር። ናትናኤል እና ሀብታሙ ከአሰልጣኙ ጋር አለመግባባት ውስጥ እንዳሉ የሚገልጽ መረጃ ወጥቷል። ጨዋታው በኋላ ያ ነገር በቡድኑ ውስጥ ከፍተኛ የሆነ ረብሻ ፈጥሯል። አሁን ላይ ሀብታሙ ተከስተ ከቡድኑ ጋር የለም። ሀብታሙ ከእግር ኳሳዊ ጉዳት ውጪ የሆነ ጉዳት ደርሶበታል። ይሄ ጉዳት እንደደረሰበት እንደውም እረፍት እንዲሰጠው ጠይቆ ነበር የተጫዋች ባለኝ መረጃ። ነገር ግን ለእረፍት ስለምንወጣ ግድ የለም ይህንን ተቋቁመ ተጫወት ልን ተብሎ 2 ጨዋታዎች ካልተሳሳትኩኝ ተጫውቷል ተጫዋቹ። ከዛ በኋላ ወደ እረፍት ተለያይቷል። እረፍት እስከሚለያዩ ጊዜ ድረስ በተጫዋቾቹና በአሰልጣኙ በተለይም ናትናኤል ገብረ ጊዮርጊስና ሀብታሙ ተከስተ ከአሰልጣኝ ቡድኑ ጋር ምንም አይነት ልዩነት እንዳልነበራቸው አብዛኛው የቡድኑ አባላትም የሚያውቀው ይሄንን ነው። እንዲያውም ባለመግባባት ደረጃ ከተነሳ የሚነሳው የሙራድና የአሰልጣኝ አምሳሉ ልዩነቶች ናቸው በብዙሃኑ የቡድኑ አባላት ዘንድ የሚታወቁ። ከሁለቱ ተጫዋቾች ጋር ግን ምንም አይነት ልዩነት እንዳልነበረ ሰምቻለሁ። ነገር ግን ማህበራዊ ሚዲያ ላይ ግን ያ ነገር ተለቀቀ። እንግዲህ ሰዎች በተለያየ መንገድ መረጃ ሊኖራቸው ይችላል፣ ወይም ጥቂት ሊሆን ይችላል። ብቻ በየትኛው መንገድ ያላቸውን መረጃ ሊያጋሩ ይችላል። ነገር ግን ይሄ መረጃ እንደወጣ ግን እንደ ክለብ መረጃውን ትክክል መሆን አለመሆን የማጣራት የክለቡ ስራ ነው፣ የአሰልጣኙ ስራ ነው፣ የተጫዋቾቹ ኃላፊነት ነው። ስለዚህ በዚህ ረገድ የተደረጉ እንቅስቃሴዎች ካሉ በሚል ለማጣራት ጥረት አድርጌ ነበረ። እንግዲህ እንዳልኩ አመራሩ አሁን ይህን ሰምቶ ለማረጋጋት እየሄደ ነው። አሰልጣኙ ይህን በተመለከተ እስካሁን ያሉት ምንም ነገር የለም። አሁን አሰልጣኙ ነገሩ ይህን መረጃ ያስወጡት አሰልጣኙ ናቸው የሚል አመለካከት ነው ተጫዋቾቹ ጋር ያለው። ነገር ግን አሰልጣኙ እንዲህ አይነት ነገር መረጃ ሲወጣ ቶሎ ብለው የቡድናቸውን ህብረት የቡድናቸውን አንድነት የመጠበቅ ትልቅ ኃላፊነት ከቦርዱም በላይ እሳቸው አለባቸው። እስከሚገባኝ ድረስ እግር ኳስ ውስጥ የሚደረገው እንደዚህ ነው። እሳቸው ደግሞ አንዳንድ ጊዜ ቡድንን አንድነት ምናምን ሆን ተብሎም እንደዚህ ነገር ሊደረግ ይችላል። ነገር ግን እንዲህ አይነት ነገር ሲደረግ ጊዜ ሳትወስድ ቶሎ ብለህ እርምጃ መውሰድ ያስፈልጋል፣ ውይይት ማድረግ ያስፈልጋል። እሳቸው ደግሞ ባህር ዳር ነው ያሉት። የትም ይሁኑ መረጃውን ሰምተዋል፣ እንደሰሙ ማረጋገጫ አለኝ። ምክንያቱም ያን ደውሏል አሰልጣኙ የቡድኑ አባላት ጋር። ነገር ግን ጉዳዩ የሚመለከታቸው ጋር ግን አልደወሉ የሚል ነገር ነው ያለኝ። ለማጣራት ሞክሬያለሁ ይሄን ነገር ግን ከሳቸው የበለጠ እንዲያውም አሁን ጎንደር የሚገኘው ሀብታሙ ተከስተ ወደ አሰልጣኙ ስልክ እንደደወለ በጉዳዩ ላይ ለማጣራት ተጫዋቹ ወደ አሰልጣኙ ስልክ ደውሎ ግን ሊያነሱ አልቻሉም ወይም አልመለሱልኝም የሚል ነገር ነው የደረሰኝ። ስለዚህ
ይሄ ነገር አሁን ላይ በአጠቃላይ ሲጠቃለል ምንድነው በአሰልጣኙና በተጫዋቾቹ መካከል አለመግባባት እንዲፈጠር ተደርጓል። መላ የቡድኑ ተጫዋቾች አቋም ይዘዋል በአሰልጣኙ ላይ። በቃ በሚታይ ነገር በልምምድ ሜዳ ላይ በምግብ ቤት በለው በሰርቪስ ውስጥ በለው በአሰልጣኙና በተጫዋቾቹ መካከል የሚታይ ግጭት አልተፈጠረም። በተለይም ሀብታሙና ናትናኤልን በተመለከተ እሱ ምናልባት ኤግዛጀሬት የተደረገ መረጃ ነው ብዬ ነው የማስበው። የሀብታሙም ግልጽ ነው አስቀድሞ እረፍት መውጣት እንዳለበት በህመም ምክንያት ወደ ጎንደር መሄድ እንዳለበት ይታወቅ ነበር። ያንን እረፍት ሰጥተውታል አሰልጣኙ። ናትናኤልም ምናልባት የአቤል ሰርግ ያዛ የቡድን አጋራቸው ሰርግ ነበር። እዛ ሰርግ ላይ እንደነበረ እናስታውሳለን። ወደ ጎንደር ሂዶ ነበር እሱም ለሰርጉ። ስለዚህ በዛ ምክንያት ትሄዳለህ አትሄድም የሚል ነገር ይፈጠራል በሚል የተነሳች ሀሳብ ተደርጋ ነው የተወሰደችው እና እሱ እንዳለ ነው። ግን ዋናው ነገር ምንድነው ሀዲያ ሆሳዕና ጨዋታ ላይ አሰልጣኙ ናትናኤል ገብረ ጊዮርጊስና ቃል ኪዳን ዘላለም ከአቅም በታች ተጫውተዋል ብለው ሪፖርት አድርገዋል። ስለዚህ ያችን መረጃ ያገኙ ሰዎች ማህበራዊ ሚዲያ ላይ እንደዛ አድርገውታል እንጂ ምናልባት እንዳለኝ መረጃ የሀብታሙና ናትናኤልን አሰልጣኝ አምሳሉ ስለተናገረው ሀብታሙ በዛ ተቆጥቶ ሄደ ተብሎ ነው የተጻፈው። ያ ነገር ግን አይደለም፣ እንደዛ አይደለም መረጃው። እሳቸው ሪፖርት አድርገዋል፣ ከአቅም በታች ተጫውተዋል፣ ስለዚህ አለበት የሚል ነገር አቅርበዋል። ሀብታሙ ደግሞ ሄደው ለሕክምና ወደ ጎንደር ማምራት ስለነበረበት ሄዷል። ግን ቅድም ያልካቸው ሀሳቦች ገዢ ናቸው። እንደዛ አይነት ነገሮች ተፈጥረዋል። ሲፈጠሩ ግን ቶሎ እነዛ ነገሮች ኮንፍሮንት ባለመደረጋቸው ምክንያት ክለብ ውስጥ የፈጠረው ረብሻ አለ። ያንን ነገር በቸም ተጫዋቾቹ ገና ከባስ ውስጥ እንደገቡ ስልካቸውን መጠቀማቸው አይቀርም፣ የተለመደ ነገር ስለሆነ ስለዚህ ያንን ነገር ሲያዩ ተጫዋቾች ውስጥ የሚያሳድረው ነገር አለ። ያ በመሆኑ ክለብ ውስጥ አሁን ደግሞ የበለጠ ያ ነገር እንዲሰፋ ያደረገው ነገር ይመስላል። ምናልባት ከመረጃ ፍሰቱ አንጻር እንደዚህ አይነት ነገሮች እንዳሉ አውቃለሁኝ እና ከዛ አንጻር ይመስለኛል ይሄኛው ነገር የተወሰደው። አዎ ዞሮ ዞሮ ከአሰልጣኝ አምሳሉ ጋር ያለው ግንኙነት ጤናማ አይደለም። አሰልጣኝ አምሳሉ በአሁን በዝውውር ወቅት ላይ ተጫዋች ይቀንሳሉ፣ ተጫዋች ያመጣሉ። በዚህ ሂደት ውስጥም እነ ናትናኤል ገብረ ጊዮርጊስ፣ ሀብታሙ ተከስተ ከቅነሳ ዝርዝር ውስጥም እንዳሉ እየወጣ ያለ መረጃ አለ። ትናንት ማታ ነው የሰማሁት። ይሄን ቅነሳ ውስጥ አሉበት። ከዚህ ጋር ተያይዞ ናትናኤል ገብረ ጊዮርጊስ በይፋ መልቀቂያ ጠይቋል። ስሜ ያላግባብ ጠፍቷል፣ ስለዚህ በዚህ ሁኔታ ውስጥ ቲም ውስጥ መጫወት አልችልም የሚል ጥያቄ ጭምር እንዳቀረበ የሰማሁበት ሁኔታ አለ። ስለዚህ በአጠቃላይ በቡድኑ ህብረትና አንድነት ውስጥ ችግር ተፈጥሯል። ችግሩ ያለው የቱ ጋር ነው? እኛ መደምደም አንችልም። ያለውን መረጃ ነው እየሰጠን ያለ ነው። ግን ዞሮ ዞሮ ግን እንዲህ አይነት ችግሮች በየትኛውም ክለብ ውስጥ ይፈጠራል። አዲስ ነገር አይደለም። ነገር ግን ሲፈጠር ግን እርምጃ፣ አስቸኳይ እርምጃ መውሰድ ያስፈልጋል። ይሄ አልተደረገም። በተለይ አሰልጣኙ ይህንን የማድረግ ኃላፊነት ብቻ ሳይሆን ግዴታ አለባቸው። መልበሻ ክፍላቸው በደንብ መቆጣጠር በቃ ስራን ዛሬ በህመም ምክንያት አሰልጣኙ የሉም ማለት ነገ አይኖሩም ማለት አይደለም። የሚመለሱበት ቤት ነው አይደለም መመለስ። ነገ ቢሄዱም እንኳ የሰሩበት የለፉበት የገነቡት ቡድን ነው። ስለዚህ ሲፈርስ ማየት እኔ ደስ ይላቸዋል ብዬ አላምንም። ስለዚህ ይህንን ነገር የማጥራት ስራ መሰራት ነበረበት። ይሄ አልተደረገም። በዚህ ምክንያት አሁን ላይ ፋሲል ቤት ውስጥ በተጫዋቾቹ ዘንድ ከፍተኛ ረብሻ፣ አለመግባባቶች አሉ። ይህ ደግሞ ፋሲል አሁን እያስመዘገበ ካለው ውጤት ጋር ሲዳመር ለፋሲል ትልቅ አደጋ ነው ብሎ መውሰድ ይቻላልና የፋሲልን የቁልቁለት ጉዞ የበለጠ የሚያፋጥነው ደግሞ ይሄ ወቅታዊ ጉዳይ ነው። አለመግባባቶች በመልበሻ ቤት ውስጥ ያለው ጤናማ ያልሆነ ግንኙነት ፋሲልን የቁልቁለት ጉዞውን ፈጣን እንዲሆን ያደርገዋል ብዬ ነው ማስበውና ይሄ ዋናው ጉዳይ ነው። ሌላው ከፋሲል ጋር ተያይዞ እንግዲህ ሊነሳ የሚችለው ጉዳይ የአሰልጣኞቹ ጉዳይ ነው። የአሰልጣኝ ዮሐንስ ሳሌና አሁን ደግሞ የተሾሙት የአሰልጣኝ አምሳሉ ጉዳይ ሌላው የፋሲልን
የቁልቁለት ጉዞ እንዲፈጠን ያደረገ ጉዳይ ነው ብዬ ነው ማስበው። እሱን ደግሞ በዝርዝር እንመለከታለን። በደንብ የምንመለከተው ጉዳይ ነው። ምናልባት ከተጫዋቾቹ ጋር በተያያዘ ግን የተፈጠረው ነገር በእጅጉ ፋሲልን የሚጎዳ አሁን ላይ ያለውን ደግሞ የበለጠ ወደታች ዝቅ የሚያደርግ ነገር እንደሆነ በደንብ መታሰብ ያለበት ጉዳይ ነው። ምክንያቱም ቅድም ያነሳናቸው ጉዳዮች የፋሲል ከነማ የትልቁ መሰረቱ የነበረው የቡድኑ ጥንካሬ የነበረው የስነ ልቦናው ከፍታ ነበር፣ የተጫዋቾቹ አንድነት፣ የተጫዋቹ ህብረት ነበረ። እነዛ በሜዳ ላይ በወረቀት ላይ የምንመለከታቸው ተጫዋቾች ብዙ ስም የሌላቸው ተጫዋቾች፣ ወጣት ተጫዋቾችን የያዘ ቡድን ነው። ግን ያ በመሆኑ እስከ ዋንጫ መፎካከር ድረስ መድረስ ይችላል በዛ ጥንካሬው። ያን ጥንካሬውን ደግሞ ምናልባት አሰልጣኝ ዮሐንስ ሳህሌ ከቡድኑ ከወጡ በኋላ እንደዚህ አይነት ነገር ሊፈጠሩ ይሆኑ የሚል የብዙዎች ስጋት ነበረ። ከዚህ በኋላ ያንን ጥንካሬውን ይዞ ይቀጥላል ወይ የሚሉ ሀሳቦች ነበሩና እነዚህ ነገሮች አሁን መልበሻ ክፍሉ መረበሹ ለቡድኑ ውጤት እንደ አንድ ምክንያት ተደርጎ ይቆጠራል። ግን አንዳንዴ መረጃዎች በሚወጡበት ሰዓትም ደግሞ በኋላ እናነሳዋለን ክለቡ ሪያክት የሚያደርግበት መንገድ ራሱን ክራይሲስ ኮሚኒኬሽን የሚሰራበት መንገድ ባለመኖሩ ክለቡ እየጎዳው ነው ያለው። ምክንያቱም ክለቡን ተመልካች ሆኖ ነው የቀረው። እውነት ናቸው መረጃዎቹ፣ እውነት አይደሉም፣ ፋሲል በምን መንገድ ነው እየሄደ ያለው፣ እነዚህ ተጫዋቾች ልክ ናቸው፣ አሰልጣኙ ልክ አይደለም የሚለውን ነገር የሰሩበት ነገርን አልተመለከትንም። እነሱም ከኛ እኩል ተመልካች ሆነው ነው እንግዲህ አሁን ምናልባት ለስብሰባ ተጫዋቾችን ለመጥራት የተገደዱት። ስለዚህ ያ ባለመሆኑ ደግሞ አሁን ላይ ያለው ነገር ሌላ መልክ እንዲይዝ እያደረገው ያለ ይመስላል። ግን በዋናነት ወደ አነሳነው ጉዳይ እንመለስ። የአሰልጣኞቹ ጉዳይ ደግሞ አሰልጣኝ ዮሐንስ ሳህሌ ሲለቅ በርካታ የፋሲል ደጋፊዎች ስጋት ነበራቸው። ይሄኛው ጥንካሬ ከዚህ በኋላ ይቀጥላል ወይ? አሰልጣኝ ዮሐንስ ሳህሌም ቡድኑን በምን አይነት መንገድ ነበር ይዘውት የቀጠሉት የሚለው ነገር ግልጽ ነበር። ጠጋግነው ነበር ያዙት። ቡድኑን በኃይለኛ የማሸነፍ ስነልቦና ውስጥ አድርገው በስነልቦና ከደጋፊዎቹ ጋር ከተጫዋቾች ጋር የፈጠሩት ኮኔክሽን አሰልጣኝ ዮሐንስ ሳህሌ ከፍ ያለ ነበር። እሳቸው ሲወጡ ደግሞ ምክትል አሰልጣኞቹ ናቸው። ምክትል አሰልጣኞቹ ደግሞ ምን አይነት ልምድ ነው ያላቸው? ይህንን ቡድን የመምራት አቅም አላቸው ወይ? ከዚህ በፊት የነበራቸው ስራስ ምን ይመስላል የሚለው ጉዳይ በብዙዎች ዘንድ ጥያቄ የሚያስነሳ ነበር። ያ ከሆነ በኋላ ደግሞ ፋሲል 13 ጨዋታ የተሸነፈው ከ13 ጨዋታ 3 ጎል የገባበት በአንድ ጨዋታ 2 ጎል እንዳስተናገደ እናስታውሳለን። ጨዋታውን በመሩበት ወቅት ማለት ነው የመጀመሪያ ጨዋታቸውን ሲያደርጉ። ስለዚህ ያ ነገር ያ ጥርጣሬ ከፍ እያለ እዚህ ደረጃ ላይ ደርሷል። ስለዚህ የአሰልጣኞቹ ጉዳይ ደግሞ አሁን አሰልጣኝ አምሳሉ እስመላ አለምና አሰልጣኝ ዮሐንስ ሳህሌ ምናልባት ዳግም ሊገናኙበት የሚችሉበት እድል አለ እየተባለ ነው የሚገኘው። ከዛስ በኋላ ምን ይሆናል የሚለው ነገርም የሚጠበቅ ነው የሚሆነውና ይሄን ጉዳይ እንመልከት። በዛሬው የፋሲል ወቅታዊ ሁኔታ ላይ በተለይም የቁልቁለት ጉዞ ላይ ትልቁ እና ሌላው አስተዋጽኦ የአሰልጣኞቹ ጉዳይ ነው። አሰልጣኝ ዮሐንስ ሳህሌ ቡድኑን ለቀው ሲሄዱ ይሄ ችግር ሊከሰት እንደሚችል ግልጽ ነበር። አሰልጣኝ ዮሐንስ ሳህሌ ፋሲል መልቀቅ ነበረበት ወይ? መጀመሪያ ጥያቄው ይሄ ነው ሆነ ያለበት። የዛሬ የፋሲል የቁልቁለት ጉዞ መነሻ ይሄ ነው። አሰልጣኝ ዮሐንስ ሳህሌ ከፋሲል ከተማ ጋር መለያየት ነበረባቸው ወይ ስትል እኔ እንደ ክለብ መሪ ብሆን ለአንድ ቀንም ስልጣኑ ቢሰጠኝ አሰልጣኝ ዮሐንስ ሳህሌ ከፋሲል ከተማ እንዲለዩ አልፈቅድም ነበር። ይሄን የማድረግ ደግሞ ክለቡ መብት ነበረው። የመደራደር አቅም ነበረው። ይሄ አቅም መቼ ነበረው ካልከኝ መጀመሪያ ላይ አሁን አሰልጣኝ ዮሐንስ ሳህሌ ከክለቡ የወጡት ባስቀመጡት ውል ላይ ባስቀመጡት አጭር ስቴትመንት ነው የወጡት እሳቸው። ይሄንን አሰልጣኝ ዮሐንስ ሳህሌ ሲያስቀምጡ ክለቡ ምንድን ነው ያስቀምጠው? እሳቸው አድቫንቴጃቸውን ይዘዋል። እሳቸው የራሳቸውን አድቫንቴጅ እኔ በህግ ስትሄድ አሁን አሰልጣኝ ዮሐንስን መቃወም አትችልም። በቃ ተቀምጦ ስለዚህ በያስቀምጡት ህግ መሰረት ሄደዋል። ምንም እንኳ ፕሮፌሽናል ባይሆንም ሄደዋል እሳቸው ትክክል። ነገር ግን የክለቡ አመራር ግን ይሄን ውል እንዴት አሜን ብሎ ይቀበላል? ዋናው ጥያቄ ይሄ ነው። ከምን አንጻር ነው እሳቸው ያንን ውል ያስቀመጡት የሚለውን ጉዳይ ማሰብ ነበረባቸው። እሳቸው ይሄን ፋሲል ከተማ የሀገሪቱ ትልቁ ክለብ ነው።
አይደለ እንዴ? ስለዚህ አንድ አሰልጣኝ ሲፈልግ የሚቆይበት ሳይፈልግ ጥሎ የሚሄድበት ክለብ አይደለም ፋሲል ከተማ። በዛ ደረጃ የሚታሰብ ክለብ አይደለም፣ ትልቅ ክለብ ነው። ስለዚህ እንዲህ አይነት ውሎችን በየትኛውም መመዘኛ ልትቀበል አይገባም። ከተቀበልክ ደግሞ ቅድመ ሁኔታዎች መቀመጥ አለባቸው። ለምሳሌ አሰልጣኝ ዮሐንስ ሳሌ እንደለቀቁ እናንተ አውርተናል እኮ አይደለ? አንዳንድ የክለቡን አመራሮች ስናነጋገር ኑ አንለቅም እስከ ሰኔ 30 ድረስ ከኛ ጋር ቆይቶ ነው የሚሄደው እያሉ ይናገሩ ነበር። ይሄም ቢሆን ጥሩ ነበር፣ ቢያንስ አሁን ካለው የተሻለ ነው። ነገር ግን ይሄም አልተደረገም። በቃ ተነስተው ሄዱ። አሰልጣኝ ዮሐንስ ሳሌን እኮ ከተረሱበት ከስልጠናው ርቀው ከተቀመጡበት ቤት አምጥቶ ዳግም ወደ እውቅናው ማማ ያመጣቸው ፋሲል ከተማ። ዛሬ የኢትዮጵያ ብሔራዊ ቡድን አሰልጣኝ እንዲሆኑ ያደረገው ፋሲል ከተማ። ስለዚህ ይሄ ክለብ እኚህ አሰልጣኝ በፈለጉ ጊዜ ሊሄድ ብለው ሲሉ መቀበልም የለበትም። በዛ ጊዜ ላይ አሰልጣኙ ይሄን ባሉበት ሰዓት ላይ ኖ ብሎ ቢል አሰልጣኝ ዮሐንስ ሳሌ በእርግጠኝነት ይፈርማሉ። አሰልጣኝ ዮሐንስ ሳሌ ያንን ሕግ የማስቀመጥ በወቅቱ አቅም አልነበር የላቸው። ከቤታቸው ነው የመጡት፣ ክለብ ያልነበራቸው። ስለዚህ እንደ ሀሳብ ቢያቀርቡ እንኳን ክለቡ ኖ ማለት ይችል ነበር። ስለዚህ ፋሲል ከተማ ትልቁ አመራር የለውም፣ ለክለቡ የሚቆም አመራር የለውም። ዛሬ ላይ ከአመራሩ ጋር ተያይዞ የሚነሱ ችግሮች አንደኛው ይሄ ነው። ክለቡን እንደ ክለብ ኢትዮጵያ መድን ያንን ሲያደርግ ተመልክተናል። አሰልጣኝ ገብረ መድን ኃይሌ ሁለቱንም ብሔራዊ ቡድን በቃ ቢያንስ እሱም ትክክል ባይሆንም ነገር ግን ቢያንስ ግን የክለቡን ጥቅም ያስከብር ነገር አስከብሯል። የክለቡን ጥቅም ቢያንስ አስከብሯል። ስለዚህ ከመድን ፋሲል ሊማር ይገባ ነበር። አሰልጣኝ ገብረ መድን ኖረው ብሔራዊ ቡድንና እዚህ ሁለት ቦታ ሲሰሩ ቲሙ ምን እንደሆነ አይተዋል። ፋሲል የትኛውም የኢትዮጵያ ክለብ ተመልክቷል። ስለዚህ ከዛ ተምረክ ለምንድን ነው ማትሉ? ይሄ ጭራሽ ለቀው ሊሄዱ እንዴት ነው የሚሆነው? ስለዚህ ትልቁ ችግር ብዬ የምለው እኔ እዛ ጋ ነው። እዛ ጋ አመራሩ የሰራው ፋውል ስህተት። ይሄ ማለት የሚያሳየ ብዙ ነገር ነው። የክለቡ አመራሮች ለክለቡ ያላቸውን አመለካከት ይነግራል። በሌሎች ጉዳዮች ላይም እንደዚህ ናቸው ብለህ እንድትናገር በር ይከፍታል። ስለዚህ ለክለቡ የቆመ አንድም አመራር አልነበረም። በቃ ክፍት ነው። በቃ የግለሰቡን ጥቅም ነው ያስከበረው። በነገራችን ላይ ይሄ ችግር የፋሲል ብቻ ሳይሆን የበርካታ ክለቦችም ችግር ነው። ተጫዋቾችም ሲዋዋሉ ፕሮፌሽናል የውጭ እድል ካገኘው ትለቁኛላችሁ ብለው ውል ያስገባ አሁን ለቃለን ብሎ የፈረሙ አሉ። ምን ማለት ነው? እሱ ወደ ውጭ ሲሄድ የተሻለ ጥቅም አግኝቷል። ስለዚህ ጥቅሙን ሲያገኝ ክለቡ ማያገኝበት ምክንያት ምንድን ነው? እንዲህ አይነት ሰውስ እንዴት ያስፈልግሃል? ሲጀምር አስተሳሰቡ እኮ ልክ አይደለም እኮ። እኔ ልጠቀም አንተ የራሱ ጉዳይ የሚል ተጫዋችም ሆነ አሰልጣኝ እኔ ለክለቤ አላስፈርም አያገኝ እኮ አይደለም። ልክ እኮ ነው። ነው የእሱ ሀሳብ ነው ሀሳቡ። ምክንያቱም እዚህ ክለብ ሲገባ ፕሮፌሽናል ለመሆን ካሰበ ያንን ውል ማስቀመጥ የክለቦቹ አመራሮች ናቸው ያን ጥያቄ ማንሳት ሀሳባቸው ማንሳት ልክ ነው። ስታነሳ እኮ የራስን ጥቅም ብቻ አይደለም ክለቡ እኮ እዛ ቦታ ላይ እንድትሄድ ምን ያድርጎልህ? እዛ ክለብ በመኖር አይደል የምትሄደው። ስለዚህ ለዚህ ክለብስ ምንድን ነው አንተ የምታደርገው? ምንድን ነው የምታደርግለት? ስትኖር ግልጋሎት ትሰጣለህ። ለሰጠው ግልጋሎትማ ከፈለክ እኮ። ግልጋሎት የምትሰጠው እኮ ተከፍሎ ነው፣ በነፃ አይደለም። ለክለቡ ብላ ያረከው ነገር የለም። ለራስህ ስትል ነው ያረከው። ከፍሏል። ክለቡ የሚያስፈልገውን ሁሉ ነገር አሟልቶላል። ያን ሁሉ የሚያደርግልህ ለምትሰጠው አገልግሎት ነው። ምንም ያደረክለት ክሬዲት የለም። ነገር ግን ወደዛ ስትሄድ ግን የተሻለ ነገር ልታገኝ ነው። የተሻለ ጥቅም፣ የተሻለ ስም፣ የተሻለ ቦታ ልትሄድ ነው። ስለዚህ የዛ ተቋዳሽ ክለቡ መሆን አለበት። ያንን ማስከበር በዋናነት
ምናልባት ተፈጥሯዊ ነው። ጥቅምን ማስቀመጥ እኮ የሰው ልጅ ተፈጥሯዊ ነው ማለት እኔ ወደ ውጭ ሴት ትለቁኛላችሁ ብሎ ማስቀመጥ አንድ ተጫዋች ተፈጥሯዊ ነው። ያኛው የመደራደር አቅም ብቻ ነው የሚወስነው። ያኛው የመደራደር አቅም ለክለቡ ያስባል አያስብም የሚለውን ጉዳይ የሚወስነው የዛኛው የክለብ አመራር ነው እንጂ ተጫዋች ሁሌም ቢሆን ሲመጣ የራሱን ሀሳብ ነው የሚያስቀድመው፣ የራሱን ጥቅም ነው መጀመሪያ የሚያስቀድመው። ከዛ በኋላ በጥቅሙ ተንተርሶ ደግሞ መጠየቅ እኮ ትችላለህ አይደለ? ስትጠይቅ የምትጠይቀው ጥያቄ እንዲፈጸምልን ነው አይደለ? ስለጠየቅ ብቻ መብቴ ነው ብለህ መጠየቅ የለብህም። እኔ ስጠይቅ ደግሞ እሺ እኔ አሁን ጠየቁ የምጠይቅ ቢሆን ምን ልትል ነው? አይ ምንም አልከፍልም ልትለኝ ነው? አልልም እኮ እሱን ነው እኮ እሱን ነው ስህተት የለባቸውም የሚለው ሀሳባቸውን ነው የሰጡት። በእሱ ሀሳብ ተንተርሰው ደግሞ መልስ መስጠት ያለባቸው አመራሮች ናቸው የሚለውን ሀሳብ ነው ለማንሳት የፈለኩት። የመደራደር አቅም ዞሮ እንትን ነውና፣ ግን ክለቡ ይሄንን አላረገም። ከተጫዋቾች ጋርም እንደዚሁ እና የብዙ ክለቦች ችግር ነውና የፋሲልም የዛሬ ችግር ብዬ መነሻ ብዬ የምለው እዛ ጋ ነው። አንዱ የአሰልጣኝ ዮሐንስ ሳሌ አሰልጣኝ ዮሐንስ ሳሌ ፋሲል በከፍታው ጊዜ ጥለውት ሄደዋል። አሁን የአሰልጣኝ ዮሐንስ ሳሌ ሌላው ችግር እሳቸው ፋሲል ከፍታው ላይ በነበረበት ሰዓት ላይ ጥለውት ሄዱ። መጣላቸው ሳያንስ ደግሞ አሁን ደግሞ እንደገና እዚህ ክለብ የቀረውን በእሳቸው ቦታ ተተክቶ ያለውን ሰው ለመውሰድ ጥረት እያደረጉ እንደሆነ ተሰምቷል። ሁለተኛው የአሰልጣኙ ጥፋት ደግሞ ይሄ ነው ሊሆን የሚችለው። መጀመሪያ ላይ ፋሲልን ጥለውት ሄደዋል። ፕሮፌሽናሊ ካየኸው አሰልጣኝ ዮሐንስ ሳሌ አንድ አሰልጣኝ ዘር ዘርቶ ፍሬው ሲፈራለት ፍሬውን ቁጭ ብሎ ይሰበስባል እንጂ ጥሎ አይሄድም፣ በትኖ አይሄድም። እንደ ሙያተኛ ካየኸው አሰልጣኝ ዮሐንስ ሳሌ በየትኛው መመዘኛ ፋሲልን ለቀው እኔ መሄድ አለባቸው ብዬ አልልም። ትክክለኛ ሙያተኛ ከሆኑ በቃ ስራ ሰርተዋል። የሰሩትን ስራ መጨረሻ ግብ ላይ ማድረስ አለባቸው። ያን ሳያረጉ ሄደዋል። ምርጫቸው ነው፣ ይሄዱ። ነገር ግን አሁን ደግሞ ያለውን አሰልጣኝ ለመውሰድ ምንም እንኳን በይፋ እሱን ነው የምቀጥረው የሚል መረጃ ባይወጣም ነገር ግን አንዳንድ እንቅስቃሴዎች ግን የሚያሳየው ይሄንን ነው። ይሄ አሰልጣኝ አምሳሉ በመቻል ቤት ውስጥ አብሮ ሰርቷል። አሁን ፋሲል ቤት ውስጥ አብሮ ሰርቷል። የአሰልጣኝ ዮሐንስ ታማኝ ነው ተብሎ የሚወሰድ ሰው ነው። ስለዚህ አሁንም አሰልጣኝ ዮሐንስ ሳሌን ተመልክተ ከሆነ እስካሁን ድረስ የአሰልጣኝ ቡድን አባላታቸውን አላሳወቁ። ሁለት ነገር ይነሳባቸዋል። አንድ የሚፈልጉትን ሰው እስኪያገኙ፣ ሁለተኛው በፌዴሬሽኑ አካባቢም ከረዳት ጋር ተያይዞ ኢንተረስቶች እንዳሉ በዚህ ላይ ለመግባባቶች እንዳሉ የሚነገር ነገር አለ። ስለዚህ አሰልጣኝ ዮሐንስ ሳሌ አሁን ላይ የመጀመሪያ ምርጫቸው አሰልጣኝ አምሳሉን እንደሆነ ነው የሚነገረው። ለዚህ ደግሞ ተጨባጭ ሊሆን የሚችለው ማስረጃ ምንድን ነው ካልከኝ አሰልጣኝ አምሳሉ በኢትዮጵያ ፕሪሚየር ሊግ ላይ ወይም በኢትዮጵያ እግር ኳስ ታሪክ ውስጥ ብዙ ታሪክ ያላቸው አሰልጣኝ አይደሉም። በኢትዮጵያ እግር ኳስ ውስጥ እንግዲህ እኔ ለ20 ዓመት በላይ ቆይቻለሁ። እንዲህ አይነት የአሰልጣኝ ሽግግሮች ሲደረጉ በተለይም ምክትል አሰልጣኞች በጊዜያዊነት ሲሾሙ ብዙ ጊዜ የቲም አንድነቶች እየጠነከሩ እየጨመሩ ይሄዳሉ እንጂ እየላሉ የሚሄዱበት ሁኔታ እኔ ተመልክቼ አላውቅም። ብዙ ጊዜ በጊዜያዊ አሰልጣኝነት የሚሾሙ አሰልጣኞች በተለይም በመጀመሪያው ወቅቶች ላይ ከተጫዋቾች ጋር ያላቸው ግንኙነት በጣም የጠበቀና ጤናማ ነው። ጥሩ ግንኙነት ነው የሚኖራቸው። እንዲያውም ለተጫዋቾቹ የበለጠ መብት ሰጡ እየተባሉ ነው የሚወቀሱት እንጂ ተጣሉ የሚል ነገር አልሰማም። እኔ ሰምቼ አላውቅም። አሰልጣኝ አምሳሉ ከመጣ በኋላ ግን ይሄ ነገር ባልተለመደ ሁኔታ እየተፈጠረ ነው። ፋሲል ቤት ውስጥ ከተጫዋቾቹ ጋር ያላቸው ግንኙነት ጤናማ አይደለም። ለምን ብለህ ካልከኝ አሰልጣኙ የመውጫ በሩን እየፈለጉ ነው ወደሚል ድምዳሜ ነው የሚያደርስ። ባልተለመደ ሁኔታ ከተጫዋቾቹ ጋር ቅራኔ ውስጥ ገብተዋል። የማይጠበቁ ተጫዋቾች አሁን ለምሳሌ እውነት ከሆነ ናትናኤል ገብረ ጊዮርጊስና ሀብታሙ ተከስተ በቅነሳ ዝርዝር ውስጥ ካሉ እነዚህ ተጫዋቾች በዚህ ደረጃ ሊቀመጡ የሚችሉ ናቸው። እንግዲህ ቤስት ውስጥ
ቲሙን አሰልጣኝ ዮሐንስ ሳሌ ባሉ ጊዜም ራሱ አሰልጣኝ አምሳሉም ከያዘ በኋላ ቤስት ውስጥ ያሉ የቲሙ ውስጥ ልምድ ያላቸው ተጫዋቾች ናቸው። እነዚህን ተጫዋቾች የትኛውም አሰልጣኝ በየትኛውም መመዘኛ ሊቀንሳቸው የሚችላቸው ተጫዋቾች አይደሉም። ነገር ግን እነዚህ ልጆች ወደዚህ ጋር ገብተዋል። አንድ ሁለተኛ፣ በየትኛውም መመዘኛ ባይቀንሳቸውም ከነዚህ ተጫዋቾች ጋር ጤናማ ግንኙነት ነው ሊኖር የሚገባው እንጂ በልዩነት የምትቀመጥበት ነገር ሊመጣ ይችላል። አሁን ግን ተጫዋቾቹ በጣም በልዩነት ውስጥ ገብተዋል። ከዚህ አሰልጣኝ ጋር እንዳልኩ መልቀቂያ እስከመጠየቅ ደርሰዋል። ይሄ የሚያሳይክ አሰልጣኙ ለመውጣት የመውጫውን በር እየፈለጉ እንደሆነ ነው። ነገር ግን ለመውጣት ፋሲል መፍረስ መፍረክረክ ግን የለበትም። አሰልጣኙ የሄዱበት ያለው መንገድ በትክክል ይሄ ከሆነ ትክክልና ተገቢ ነው ብዬ አላምንም። እርግጥ አሰልጣኙ አሁን ላይ በጤና ችግር ምክንያት ከቡድኑ ጋር የሉም። እውነት የጤና ችግር ነው ወይ አሰልጣኙ ከቡድኑ ያራቃቸው? እነዚህኞቹ ምልክቶች ምናልባት እንደዚህ ጥርጣሬ ውስጥ ያስገባሉ ምልክቶች። አዎ በቃ ወደዚህ የጤና ችግር ነው ወይ በትክክል እውነት በዚህ ኮንዲሽን ላይ ዋና አሰልጣኝ የኢትዮጵያ ፕሪሚየር ሊግ ላይ የመሆን እድል አግኝተክ ገሸሽ ትላለህ ልትል ትችላለህ? እኔ በዚህ 20 ዓመት ታሪክ ያላየሁት ነገር ነው አሰልጣኝ አምሳሉ ላይ እያዩ ያሉት። አይደለም መሸሻቸው ብቻ አይደለም እኮ አንዳንድ ጊዜ በጤና ችግር እዚህ ትሆን ክትትል እኮ ታደርጋለህ። ከአሰልጣኞች ጋር ከረዳቶች ጋር ትነጋገራለህ። ብዙ እንደዚህ አይነት ግንኙነትም እንደሌላቸው ነው የሚነገረው። አሰልጣኝ አምሳሉ አንድ ወደ ቀድሞ አለቃቸው ጋር መሄድ ስለፈለጉ፣ ሁለተኛ ባለፉት 6 ጨዋታዎች ፋሲል ባልተለመደ ሁኔታ ፐርፎርም እያደረገ አይደለም። ሽንፈት አስተናግዷል። ውጤቱ ጥሩ አይደለም። እንደ ወጣት አሰልጣኝ ሊደነግጡ ይችላሉ። ቀጣዩ ሁኔታ ሊያስፈራቸው ይችላል። እሳቸው ከመጡ በኋላ ምንም እንኳን ኃላፊነቱን ወስደው እያሰለፉ እያጫወቱ ቢሆንም ነገር ግን በሚወስዷቸው ውሳኔዎች በሚያደርጓቸው እንቅስቃሴዎች ደስተኛ ያልሆኑ ተጫዋቾች ብዙ ናቸው። የሚጠቀሟቸው አሰላለፎች፣ የሚጠቀሟቸው የጨዋታ መንገዶች ምናምን እንግዲህ የአሰልጣኝ ዮሐንስ ሳሌ ደቀ መዘሙር ናቸው የሚባሉ ሰው አሰልጣኝ ዮሐንስ ሳሌ ከወጣ በኋላ ግን የሚከተሉት መንገድ የጨዋታ መንገድ የተለየ የሆነበት ሁኔታ ትመለከታል። ያዝ ለቀቅ ማድረግ ነገር አለ። እነዚህ ሁሉ ነገሮች ሲደመሩ አሰልጣኙ ከቡድኑ ጋር ላለመቀጠል እና ወደ ቀድሞ አለቃቸው ጋር ለመሄድ ሲሉ በቡድኑ አካባቢ ላይ ችግሮች እየፈጠሩ እንደሆነ ነው ቢሰማኝ እንጂ እንደ አንድ ወጣት አሰልጣኝ በኢትዮጵያ እግር ኳስ ውስጥ እንዳለኝ ልምድ ብዙ አሰልጣኞች ያላደረጉትን ነገር አሰልጣኝ አምሳሉ እየፈጸሙ ነው ያሉት። ይሄ ደግሞ ፋሲልን ወደ ቁልቁለት ጉዞ እንዲሄድ እያደረገው ነው ብሎ መናገር ይቻላል ብዬ ነው ማስበውና ግን ይሄ ሁሉ ሲሆን አሁንም ትልቁን ስልጣን የያዘው ታንኩም ባንኩም ያለው አመራር ግን ዝም ብሏል። ለምን ለምን ሆነ የሚለውን ጉዳይ እንመለከታለን። የአሰልጣኞቹ ጉዳይ ምናልባት ቅድም ያነሳ ነው ፍርሃት ነበር አሰልጣኝ ዮሐንስ ሳሌ ሲለቁ። ግን ያ ፍርሃት በደንብ አሁን ፋሲል ከነማ ላይ ከማንዣበብ አልፎ በእግሩ ሂዶ እየተመለከት ነው ያለ ነው። እዛ አይነት ነገሮች ላይ በደንብ እየተመለከትናቸው ነው ያለ ነው። በተለይ ከአሰልጣኝ አምሳሉ ጋር በተያያዘ የሚነሱ ጉዳዮች መልበሻ ክፍሉ የሚቆጣጠሩበት መንገድ የሄዱበት ያለው መንገድ በየቀድም ያነሳን የጨዋታ መንገዳቸው ሁሉ ተቀይሯል። ያ መሆኑን ብቻ ሳይሆን ግን በውጤት ደረጃ ቡድኑ ከጊዜ ወደ ጊዜ እየቀነሰ የመጣበት ሁኔታ ተመልክተናል። ለዚህ ደግሞ ለምን ምላሽ አልተሰጠም? በቀደም ያነሳው አመራሩ ምላሽ አልሰጠሙ የሚለው ጉዳይ በደንብ የሚሰመርበት ጉዳይ ነው። ከጊዜ ወደ ጊዜ የአመራሩ ጉዳይ በርካታ በደጋፊዎች ጥያቄ የሚነሳበት ነው። አመራሩ የአመራር ግን ለምንድን ነው የፋሲል ከነማን ችግሮች በተለይ የሚፈጠሩ ችግሮች ላይ
እልባት የማይሰጠው እየተንከባለሉ ከአመት ከአመት እየጨመሩ ያሉ ችግሮች አሉ። እነዛ ችግሮች እልባት ሳይሰጣቸው ድጋሚ ሌላ ችግር እየተፈጠረበት ያለው ሁኔታ ተመልክተናል። ስለዚህ ይህ የአመራር ችግሩ ምንድነው? ፋሲል ከነማ ላይ እየሰራ ያለውስ ነገር ምንድነው የሚለውን ጉዳይ እንመልከተው። እንግዲህ እኔ ባለኝ መረጃ አሁን ላይ የአመራሩ ትልቁ ችግር ወይም ትልቁ ክፍተት ብዬ የምለው የቦርዱ ጥንካሬ በፊት ከነበረው በእጅጉ መውረድ ነው ብዬ ነው የማስበው። ፋሲል ከተማ በኢትዮጵያ ፕሪሚየር ሊግ በተለይ ከመሳተፉ በፊትም ከተሳተፈ በኋላም በነበሩባቸው ጊዜያቶች ላይ ከሜዳው ጥንካሬ ባሻገር ትልቁ ጥንካሬ ትልቁ ኃይል የነበረው የስራ አመራር ቦርዱ ነው። ጠንካራ፣ ሁሌም የሚታትሩ፣ ሁሌም ለእግር ኳስ የተመቹ፣ ጥልቅ ፍቅር ያላቸው አመራሮች ነበሩት ቦርዱ። ፋሲል ትልቅ ደጋፊ ያለው አስፈሪ ደጋፊ ያለው ክለብ ቢሆንም እንኳ ለአሰልጣኞችና ለተጫዋቾች ነጻነት የተመቸ ቤት ነበር። አመራሩ የሚያስፈልገውን ነገር በትክክለኛ ጊዜና ቦታ ላይ የሚፈጽም የሚያሟላ አመራር እንደነበረው ነው ማስታወሰው። አሁን ላይ ግን በተለይም ባለፉት 2-3 ዓመታት የቦርዱ ጥንካሬ በዛው መጠን መቀጠል የቻለ አይመስልም። አሁን ወርዶ እንግዲህ ወደ ግለሰብ ደረጃ የደረሰበትን ሁኔታ ነው እየሰማ ያሉት። እውነት ለመናገር ትላንት ወዲያም ከአንዳንድ ለክለቡ ቅርብ ከሆኑ ሰዎች ጋር እናወራ ነበርና የክለቡ ቦርድ ፈርሶ አሁን 2 ሰዎች ብቻ እንደቀሩ፣ 2 ሰዎች ደግሞ የዳሸን ቢራ ተወካይና የደጋፊ ማህበሩ ተወካዮች ናቸው ያሉት። እንግዲህ ፋሲልን የሚያክል ትልቅ ክለብ የህዝብ ክለብ እየመራ በ2 አክቲቭሊ በሚንቀሳቀሱ የቦርድ ሰዎች ብቻ መመራት እኔ ተገቢና ትክክለኛ ነው፣ የሚወሰኑ ውሳኔዎች በሙሉ ፍትሃዊ ናቸው፣ ግልጽነት ያላቸው ናቸው ብሎ መውሰድ አይቻልም በየትኛው መመዘኛ። እንግዲህ እዚህ ጋር ሊጨመሩ የሚችሉት የከተማው ከንቲባ ናቸው፣ ፕሬዚዳንቱ እሳቸው ናቸው። 3 ሰው አለ ብለህ ብትል እንኳ አሁንም የተሟላ ነው ብሎ መውሰድ አይቻልም። በእርግጥ የፋሲል ከተማ ስራ አመራር ቦርድ እንደዚህ ቁጥሩ እየተመናመነ ለመምጣቱ አንዱ ችግር የአስተዳደሩ የከተማው አስተዳደር የመዋቅር ለውጥ የሰዎች ሽግግር መኖር ነው አንዱ። ለምሳሌ አሁን እስከ ቅርብ ጊዜ የነበሩት የወጣቶችና ስፖርት ቢሮ ኃላፊ አቶ ማሩ ነበሩ። አቶ ማሩ በመዋቅር ለውጥ ወይም ደግሞ በአደረጃጀት ለውጥ ምክንያት ወጣቶችና ስፖርት ቢሮ የሚለው ሲታጠፍ ከቦታው ላይ ተነሱ። አሁን በሳቸው ምትክ ስማቸውን ዘነጓቸው አንድ ሴት ተሹመዋል። እሳቸው የቦርዱ አባል ናቸው። ነገር ግን እስካሁን ድረስ በክለቡ እንቅስቃሴዎች ላይ እየተሳተፉ አይደሉም። ስለዚህ እሳቸው አሁንም ቢሳተፉ እንግዲህ በእነዚህ ውስጥ ተውጠው የሚሄዱ ናቸው። እነዚህ የቀሩት ሰዎች ደግሞ በቁጥር እንጂ በአስተሳሰብ አንድ የሆኑ ሰዎች ናቸው ተብሎ የሚባሉ ናቸው። እነዚህ የቦርድ ሰዎች ደግሞ አሁን ላይ በሚፈለገው ደረጃ ክለቡን ለመምራት የሚያስችል አቅም አላቸው ብሎ መውሰድ አይቻልም። በአጠቃላይ አሁን ላይ በኢትዮጵያ ፕሪሚየር ሊግ በ2 የቦርድ አመራር የሚመራ ክለብ ፋሲል ከተማ ብቻ ነው ብሎ መናገር ይሄ በጣም የሚያሳስብ የሚያሳዝንም ጉዳይ ነው። ይሄ በፍጹም መኖር የለበትም። ስለዚህ የቲሙ ውጤት ደካማ ቢሆን የቁልቁለት ጉዞ ቢሄድ ምንም ሊገርመን አይገባም። በቃ ዋናው ምሰሶ ይሄ ነው። ፋሲል ድሮ ጠንካራ ሆኖ ሲቀጥል እኮ እነዚህ ቦርዱ ላይ ያሉ ሰዎች ጥንካሬ ነው። ገንዘቡን ከየትም ያመጡታል፣ የሚያስፈልገውን ነገር ያሟላሉ፣ እያንዳንዷን እንቅስቃሴ ይከታተላሉ። አሁን ግን ይሄን የሚከታተል የለም። አቶ አብዮት የክለቡ ስራ አስኪያጅ ብቻቸውን ናቸው። አቶ አብዮት ጥሩም መጥፎም እንዲሰሩ ቁልፉ እጃቸው ላይ ነው ያለው፣ እሳቸው ጋር ብቻ ነው። በእሳቸው መንገድ ነው የሚሄዱት።
ነገር ግን ጠንካራ ቦርድ ቢኖር ግን እሳቸውም የበለጠ ጠንካራ የበለጠ ውጤታማ ሊሆኑ የሚችሉበት እድል ይፈጠር ነበር። አሁን ግን ቦርዱ ጠንካራ አለመሆኑ በብዙዎች ስብስብ ካለመሆኑ ጋር ተያይዞ የክለቡ አሰራር ደካማ ሊሆን ይችላል። አሁን አቶ አብዮት ፈላጭ ቆራጩ እሳቸው ናቸው። አሁን ያለው ቦርድ እንዲያውም ቦርዱ አቶ አብዮትን ከሚያግዝ ከሚቆጣጠር ይልቅ አቶ አብዮት ቦርዱን ይቆጣጠራሉ፣ ቦርዱን ይመራሉ የሚል አመለካከት ነው ያለው። ሶስቱ ናቸው የሚወስኑት። አሁን ላይ ክለቡ ስራ አመራር ቦርድ ላይ ሶስት ግለሰብ የሚወስነው ውሳኔ ደግሞ ሁልጊዜም ውጤታማ ሊሆን አይችልም። ስለዚህ ክለቡ የተቋም ቅርጽ እያጣ ነው፣ ከጊዜ ወደ ጊዜ እየተመናመነ ነው የሚገኘው። ምናልባት የድሮውን ጥንካሬ ይዞ እየቀጠለ አይደለም የሚለው ጉዳይ በደንብ የሚያነጋግር ነው። ምናልባት በፋሲል ከነማ ልክ የተሰፉ አመራሮች ያስፈልጉታል። ትልቅ ክለብ ነው ብለን ጀምረናል አይደል? ቅድም በሀገሪቱ በርካታ ደጋፊ ያለው ትልቅ ክለብ ነው። ይሄ ደጋፊ ደግሞ የፋሲልን ዝቅታ ሳይሆን ከፍታውን ነው የሚመኘው። ስለዚህ በዛ ልክ ነው ወይ አመራሮቹ እየተንቀሳቀሱ የሚገኘው የሚለው ነገር በደንብ መጠየቅ ያለበት ጉዳይ ነው። በተለይ ደግሞ ፋሲል ከነማ ሻምፒዮን ሆነ አልሆነ ምን ትርጉም አለው ብለው የሚናገሩ አመራሮችም አሉበት እዚህ ውስጥ። ስለዚህ እንዲህ እያለ የሚናገር አመራር ፋሲል ከነማን እየመራ ሻምፒዮን ያደርጋል ወይም ደግሞ ውጤታማ ያደርጋል ብለህ ስትጠይቅ በእጅጉ የሚያሳፍርም ጉዳይ ነው። የራስን ክለብ ፋሲል ባንዲራው አርማው ተሰቀለ አልተሰቀለ ወይም ደግሞ ፋሲል ሻምፒዮን ሆነ አልሆነ ምን በቃ ይሄ ሰውዬ እኮ የአቅም ችግር ስላለበት ነው የሚል ሀሳቦች የሚያነሱ ክለቡን ለመምራት የሚያስችል እውቀትም ልምድም ስለሌለው ጫን ተደርገው ስትይዘው ሊናገር የሚችለው ይሄንን ነው በቃ። ስለዚህ አሁንም ፋሲል ወደ ከፍታው እንዲመለስ ከተፈለገ መሆን ያለበት ነገር ይሄ አሰራር መቀየር መቻል አለበት። 100% መቀየር መቻል አለበት። ቦርዱ እንደ ቀድሞ የተሟላ ቦርዱ ብቻ አይደለም፣ ከዛ ከፍ ሲል እኮ ጠቅላላ ጉባኤ ማድረግ ይጠበቅበታል። በነገራችን ላይ አሁን ፋሲል ላይ ብቻ ሳይሆን በኢትዮጵያ ፕሪሚየር ሊግ ላይ ያለ አስተዳደራዊ ችግር መነሻው የኢትዮጵያ እግር ኳስ ፌዴሬሽን አሁንም የምትጠይቀው። ምክንያቱም እንደዚህ አይነት ክለቦችን እንዴት ትቀጥላለህ? አሁን ግልጽነት፣ ተጠያቂነት ምናምን የምትለው እኮ የሚመጣው እኮ ትክክለኛ ቦርድ ትክክለኛ ጠቅላላ ጉባኤ ሲኖረው። አሁን ቦርዱ ተሟላ፣ እሺ፣ ጠቅላላ ጉባኤ ከሌለው ቦርዱንስ የሚጠይቀው ማን ነው? ፋሲል ጠቅላላ ጉባኤ አድርጎ አያውቅም እንደ ክለብ እስከ ዛሬ ድረስ። የተለያየ ጊዜ እንደዚህ ያለ ምናምን የምትባል ኦዲት አይደረጉም። ከፋይናንስ ጋር ተያይዞ የሚነሱ ችግሮች አሉ። ከዝውውር ጋር ተያይዞ የሚነሱ ችግሮች አሉ። ከሆቴል ከምናምን ጋር ተያይዞ ፋሲል ቤት ውስጥ ብዙ የሚነሱ ነገሮች አሉ። እነዚህ ነገሮች ሳይጠሩ ነው የሚሄዱት። ሳይጠሩ የሚሄዱበት አንዱና መሰረታዊ ምክንያቱ ክለቡ ጠቅላላ ጉባኤ የሉ። የትኛውም ክለብ ዓለም ላይም ትልቁ ስልጣን ጠቅላላ ጉባኤው ነው። ስለዚህ ጠቅላላ ጉባኤ የሌለው ክለብ ሊባልም አይችልም። እውነት ለመናገር በቃ ክለብ ልትለው አትችልም። በቃ ክለብ ማለት ጠቅላላ ጉባኤ። ስለዚህ ትልቁ ስልጣን ያለው እዛ ጋር ነው። ይሄ መኖር መቻል አለበት። ለዚህ ነው ሁሉም የኢትዮጵያ ክለቦች እንደፈለጉ የሚፈነጩት። ምክንያቱም የፈለገውን ያጠፋል፣ በቃ ይሄዳል። ነገ ተነስቶ የሚጠይቀው አካል የለም። ማን ይጠይቀዋል? ስለዚህ ይሄ ትልቅ ችግር። ይሄ ደግሞ እንዲፈጠር ያደረገው በዋናነት የኢትዮጵያ እግር ኳስ ፌዴሬሽን ክለቦቹን እየመራ አይደለም። ጉባኤ ለምን አላረጋችሁም? በቃ ተጠያቂነትና ኃላፊነት የሌለው አሰራር ውጤታማ ሊሆን አይችልም። ከማስፈጸም አንፃር ድክመቶች አለበት። በቃ እዛ ጋር ላይሰንሲንግ ላይ ያላደረገ እኛ ጠቅላላ ጉባኤ ላይ መሳተፍ አይችልም አሉ። ሀሳብ አንስተው ነበር አሉ አይደል? አቶ ባህሩ አሳትፏቸዋል። ያንን ጠቅላላ ጉባኤው ዜሮ ይሆናል የሚል ለምን? ስለዚህ የመለሳለስ ነገሮች አሉ። ይሄ ቆንጠጥ የሚያደርግ ያወጣውን ህግ የግድ ማስተግበር ያስፈልጋል። ስለዚህ እነሱም አሁን ይሄን የማያደርጉት ለምንድን ነው? ገፍቶ ከሄደ እነሳቸውን የሚያስጠይቅ ነገር ስላለ አይደለም። በቃ የራሳቸውን መደላደል ነው የፈጠሩት። ስለሌላው ምን አገባኝ የሚል ነገር ግን በዚህ ውስጥ እየመሩ ያሉት ክለብ እየመሩት ያለው እግር ኳስ
ስርዓት አልበኝነት የሰፈነበት ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያን እግር ኳስ እየመራ አይደለም ብዬ ደፍሬ እንድናገር ያደርገኛል። ይሄ ጉዳይ በቃ የምንም ነገር መጀመሪያው ስርዓት፣ ህግ፣ ደንብ ነው። ይህ አልተፈጸመም። ያ ባልተፈጸመበት ሁኔታ እግር ኳስ እየመራው ነኝ፣ ትክክለኛ አሰራር እየሰራው ነው፣ ግልጽነት፣ ተጠያቂነት አለው ብለህ ልትል አትችልም። ፋሲል ቤት ውስጥም አሁን ግለሰቦች እንደፈለጉ የነገሱት ለዚህ ነው። ስለዚህ ይሄ መሰረት የፋሲል ላይ ብቻ ሳይሆን ሁሉም የኢትዮጵያ ክለቦች ላይ ያለ በመሆኑ ሁሉም የኢትዮጵያ ክለቦች፣ ሁሉም የኢትዮጵያ ደጋፊዎች በአንድነት መነሳት መቻል ያለባቸው። በቃ ለዚህ ጉዳይ በቃ ክለብ አለኝ ብለህ የምትለው ጠቅላላ ጉባኤ ሲኖር፣ ጠቅላላ ጉባኤ እስከሌለክ ድረስ ክለብ የለኝም ብለህ ነው ማመን ያለብህ። ክለብ ማለት እንደፈለግ የምትሾመው የምትሽረው፣ ሲሰራልህ የምትሸልመው፣ ሳይሰራልህ ሲቀር ደግሞ የምታወርደው አመራር መኖር አለበት። ያኔ በትክክል ክለብ አለኝ ብለህ ደፍረህ መናገር ትችላለህ። ይሄ ባልሆነበት ሁኔታ ግን ክለብ አለኝ ማለት አይቻልም። ስለዚህ አሁን የፋሲልን ክለብ በጊዜያዊነት ቦርዱን ማሟላት፣ በቀጣይነት ግን ስራ ጠቅላላ ጉባኤው ወደ ስራ እንዲገባ ማድረግ መቻል ያስፈልጋል። ይሄ ካልሆነ አሁንም የፋሲል የቁልቁለት ጉዞ ይቀጥላል። ቅድም ወደ ስቱዲዮ ከመግባታችን በፊት ያልከው ነገር ነው። ምንም አታመጡም የሚል የበላይ አካል ካለ ምንድን ነው? ስለዚህ ይሄ ሰውዬ ይሄን እንዲል ያደረገው ምንም ነገር እየመራ ምንም አታመጡም ብለህ ልትናገር አትችልም። በቃ ስለዚህ እንዲህ አይነት ነገር መኖር የለበትም። ከምንም አታመጡም ማለት ይልቅስ ስራ ቢቀድም ሊጨበጨብልህ ልትመሰገንም ትችላለህ። እና እንደዚህ አይነት ነገሮች ቢቀድሙ መልካም ነው። በተለይ እየተመለከትን ያለው ነገር እንደዛ አይነት ነገሮችን ነው። አመራሮች ይመጣሉ። ምናልባት ፋሲል ከነማን እንዳብነት ልናነሳው እንችል ይሆናል። በርካታ ክለቦቻችን በዚህ አሁን በምናነሳቸው ችግሮች ውስጥ እንዳሉ ይታወቃል። ግን አንዳንዴ ደግሞ ሪሶርሱ ኑሯቸው ሀብቱ ኑሯቸው ያንን ከመጠቀም አንጻር ሳይጠቀሙ ስትቀር ደግሞ ጥያቄ የምታነሳባቸው ነገሮች አሉ። አሁን ፋሲል ከነማን ቅድም ጠንካራ በነበረበት ዓመታት ጠንካራ ቦርድ አለው ብለን አንስተናል። ግን ምናልባት ተጫዋቾች በማስፈረም የቡድኑ ውጤታማ እንዲሆን ከስር እንደው ከየትም ቢሆን ገንዘብ ለቃቅሞ በማምጣት ሊረዱ ይችሉ ይሆናል። ግን ቋሚ ንብረት እንዲኖረው ክለቡ ደግሞ ተሻግሮ ዘላለማዊ ነገር እንዲኖረው ከማድረግ አንጻር ግን ምንም አልሰሩም ብዬ ነው የማስበው። አሁን ያለው የዳሽን ቢራ ብቻ ነው ስፖንሰር ያላቸው። ዳሽን ቢራ አካባቢው ላይ ስላለ ማህበራዊ ኃላፊነቱን ለመወጣት የተገኘ ነው ብዬ ነው የማስበው እንጂ በጠንካራ የማርኬቲንግ ስትራቴጂ ዳሽን ቢራ ወደ ፋሲል ከነማ መጥቷል ብዬ አላምንም እኔ በግሌ። ስለዚህ ፋሲል በርካታ ደጋፊዎች ያሉት ነው። በርካታ ባለሀብቶች ያሉት፣ በርካታ ባለፋብሪካ ትልልቅ ድርጅቶች ያሏቸው የፋሲል ከነማ ደጋፊዎችን በጣም በርካታ አይተናል። እነዛ ደጋፊዎች ግን መጥተው ክለቡን ስፖንሰር እንዲያደርጉ፣ ክለቡ ቋሚ ንብረት እንዲኖረው፣ ክለቡ ተጠናክሮ በፋይናንሻል ስትሮንግ እንዲሆን ከማድረግ አንጻር ግን እስካሁን ያለው አመራር እንግዲህ ፋሲል ወደ ፕሪሚየር ሊግ ካደገባቸው ዓመታቶች ጀምረን ብንመለከተው እንግዲህ ከ10 ዓመታት በላይ ተቆጥረዋል። ስለዚህ በዚህ ሁሉ ያለው አንድ ዳሽን ቢራ ነው። ዳሽን ቢራ ቢወጣ ይሄ ክለብ ምንድን ነው የሚሆነው? አሁንም በእርግጥ 60% በላይ በከተማ አስተዳደሩ ነው የሚደጎሙ። ግን ነገ ክለቡ ይሄ ሁሉ በርካታ በሚሊዮኖች የሚቆጠር ደጋፊ ይዘህ እንደነዚህ አይነት የፋይናንስ ጥያቄዎችን መፍታት በሚችልባቸው ሁኔታዎች ላይ ሆነ ያን ሳታደርግ ስትቀር ደግሞ ለምን ጥያቄ ተነሳብኝ ማለት አችልም። ጥያቄዎችን የሚነሱትን ጥያቄዎች በአግባቡ መመለስ ደግሞ ወሳኝነት አለው። ሁለተኛ የቅድም ማንሳት ያለብን የደጋፊ ማህበሩም እዚህ ጋር ላይ ጥያቄ የሚነሳበት ነው። ደጋፊ ማህበሩ በርካታ ደጋፊዎች ያሉት ብለናል። ፋሲል ከነማን ኢትዮጵያም ውስጥ ሆነ ከኢትዮጵያም ውጭ በርካታ ደጋፊዎች ያሉት ነው። እስራኤል፣ አሜሪካ ክለቡ በዚህ አጋጣሚ ጉዞዎችን ለማድረግም የተሰናዳበት ጊዜያቶች ነበሩ። ግን በአንድም በሌላም የቀረበት እነዛ ጉዞዎችም አልተሳኩም። ግን እነዚህ ደጋፊዎች አዲስ አበባ ያለው ደጋፊ እና ጎንደር ያለውን የደጋፊ ማህበራት የመጀመሪያ ተቋቋሚ የደጋፊ ማህበር ነበር። አዲስ አበባ ያለው የደጋፊ ማህበራት ከስራ ውጭ ሆኗል። እዛ ያሉት የጎንደር ደጋፊ ማህበራት አመራሮች ግን ሁሌ ለጨዋታም ይሁን ለአንዳንድ ነገሮችን ለማስፈጸም እዚህ ይመላለሳሉ። ያ ማለት ደግሞ ሁሌ ወጭ ታወጣለህ ማለት ነው። እዚህ ያለው የደጋፊ ማህበር ግን ያንን ነገሮች የሚያቀልልህን ነገሮች ይፈጥርልሃል። ምክንያቱም አሰራርህን እንዲያዘምኑልህ ወይም ደግሞ አሰራርህን እንዲያስተካክሉልህ የቦታው ደጋፊ ማህበራቶች ሊኖሩ ይገባል። እነሱ ግን እያደረጉ ያሉት አሁን የደጋፊ ማህበሮች እዛ ነው በየሳምንቱ ወይም ደግሞ በሳምንት 3-4 ጊዜ በፕሌን ነው የሚመላለሱት።
ይሄኛው ደግሞ ክለቡን የማዳከም ወይም ደግሞ ክለቡ እዚህ ጋር ፋይናንስ የለኝም ትላለህ፣ እዚህ ጋር ደግሞ የፋይናንስ ወጪን የሚጨምርብህን ነገሮችን እያሳደገ ለአበል ሲሆን ገንዘብ አይጠፋም። እሱ ነው የሚያሳዝነው ነገር እሱ ነው። አበል ሲሆን ችግር የለውም፣ ግን ተጫዋች ያስፈረም ወይም ደግሞ ሌላ ነገር ስትባል አይ ፋይናንስ የለንም እኮ ተቸግረን ለተጫዋች የምንከፍለው ትላለህ። ስለዚህ እንደዚህ አይነት ነገሮችን መታሰብ አለች። በተለይ ደጋፊ ማህበራቶች አሁንም በእርግጥ የፋሲልን አነሳንን በርካታ የደጋፊ ማህበራቶች እንደዛ ናቸው፣ ተደጓሚ ናቸው። ደጋፊ ማህበር ግን ሲባል ክለቡን አደራጅተው ለክለቡ የሚጠቅሙ ነገሮችን ማምጣት፣ በፋይናንስም እነሱ በሚችሉት ነገር ማደራጀት፣ ክለቡ ገቢ እንዳደረግ ደጋፊዎችን እንዲያገኝ ደጋፊዎችን እያዘጋጁ በሚያገኙት አጋጣሚ ሁሉ ክለቦች ወይም ደግሞ ክለቡ ገቢ እንዲያገኝ ማድረግ ነው። ያንን ነገር ግን ሲያደርጉት እየተመለከትን አይደለም። በተለይ የፋሲል ከነማ ደጋፊዎች በተደጋጋሚ ጥያቄ ስለሚነሳባቸው ነው። በተለይ አዲስ አበባ ያለ የደጋፊ ማህበር እንዳይሰራ ከማድረግ አንጻርና የጎንደሩ የደጋፊ ማህበር ወደዚህ መጥቶ ስራዎችን ከመስራት አንጻር ጥያቄዎች በተደጋጋሚ ዞሮ ይሄ ሁሉ የሆነው ክለቡን በበላይነት የሚቆጣጠር የሚጠይቅ አካል ባለመኖሩ ገብቷል። የደጋፊ ማህበር አዲስ አበባ ላይ ስታቋቁም ለምንድን ነው ያቋቋምኩ? ምን ለማግኘት? ግልጽ የሆነ አላማ ኖሮት ነው የምታቋቁመው አይደል? አሁን ስትሽርም ግልጽ የሆነ አላማ ካለው ምንም ችግር እኮ የለውም። በቃ ያስፈልግም ከሆነ ያስፈልግም። ነገር ግን ይሄ የሆነው ግን ለዛ ነው፣ ለክለቡ ጥቅም ታስቦ ነው መጀመሪያም የተቋቋመው አሁንም የፈረሰው ብለህ ስትል ግን አይደለም። የግለሰቦች ኢንተረስት ይበዛዋል። ግለሰቦች እንደፈለጉ የሚያደርጉት ክለቦች ነው ያሉን ኢትዮጵያ ውስጥ። ይሄ ደግሞ እንዲሆን አሁንም ቢሆን መሰረታዊ የሚባለው ችግር ጠቅላላ ጉባኤ ተጠያቂነት ያለው ጠቅላላ ጉባኤ አለመኖር ገብቷል። እሱ ቢኖር ኑሮ እንዲህ አይነት ችግሮች ቢያንስ አይባባሱ። ስታቀርብ እዛ ጋር አቅርበህ ብዙሃኑ የወሰነው ውሳኔ ስለሚሆን እንትነት። አሁን ግን ግለሰቦች እንዲወስኑ መጫወቻው ሜዳው ተፈቅዶላቸዋል። ስለዚህ ግለሰቦች እንደፈለጉ ይቀይራሉ፣ ይመልሳሉ። አሁን እዚህ ማህበር ካለ በግልጽ አነጋገር እዚህ ያለውን ጉዳይ እዚህ ያለው ማህበር ይፈጽማል። እዚህ አዲስ አበባ ብቻ አይደለም፣ ነገ እኮ ውድድሩ የሚካሄድባቸው ከተሞች ላይ ሁሉ በተቻለ ካቅም ማህበር ብታቋቋም። አንድ ወቅት ላይ ኢትዮጵያ ቡና በየከተማው ላይ ማህበር ጽህፈት ቤት ነበሩ። በግለሰብ ደረጃ ምናምን የሚሰሩ መኖራቸው ይጠቅማል እንጂ አይጎዳም። እንኳን ዋና ከተማዋ ላይ በርካታ ደጋፊ ያለ ከተማ ላይ አይደለም ትናንሽ ያሉበት ላይም እኮ ክለቡ ሲገባ አትሊስት የሆነ ነገር እንዲደረግለት ስትል ደጋፊዎች ታቋቁማል። ስለዚህ አሁን የፈረሰው ለምንድን ነው? በቃ ሁሉንም ስራ ጠቅልሎ አንዱ ግለሰብ ወይ አንዱ ማህበር እንዲሰራ ነው። በዛ ውስጥ ተጠቃሚነት ነው ያለው፣ ሌላ ምንም ነገር የለው። በአበል ትጠቀማለህ፣ በተለያየ መልኩ ትጠቀማለህ። አሁን አበል ከደሞዝ በላይ ሆኗል ለአንዳንድ ግለሰቦች። ስለዚህ ያንን ማጣት የማይፈልጉ አመራሮች አሉ። በአበል ምክንያት ቦርድ ውስጥ መቃወምም ያቆሙ አሉ። በቃ ሁሌ ድጋፍ ብቻ ይሁን። ቅድም ብያለሁ፣ በቁጥር ቢበዙ እንኳን 7 ሆነው ግን እንደ አንድ ብቻ የሚያስቡ አሉ። እንደ አንድ ማሰብ መልካም ነገር ነው፣ ግን እንደ አንድ የሚያስቡት ለምንድን ነው ብለህ ስትል በአብዛኛው ለጥቅም ሲሆን ነው በቃ እንጂ ስራ ስንሰራ እኮ በቃ ዞሮ የትኛውም ስራ ሲሰራ ወደ አንድ አስተሳሰብ መጥተህ ስራ መስራት ነው ጥሩ ስራ የሚሰራው። ነገር ግን እዚህ ጋር አሁን ስፖርቱ አካባቢ ግን የቦርድ አባላቶች አንድ የሚሆኑት ግን ጥቅም ለማግኘት ሲሆን ነው። ስለዚህ ፋሲል ቤትም ከዚህ የተለየ ነገር የለውም። ስለዚህ ይህ አሰራር ዞሮ ይጠቃለል። ይህ አሰራር ፋሲልንም የኢትዮጵያ እግር ኳሱንም የትም ያደረሰው ጉዳይ አይደለም። ክለብ ከግለሰብ በላይ ነው፣ ፋሲል ከክለብ በላይ ነው ብለን ስንል ይህን በተግባር ማረጋገጥ ያስፈልጋል። ስለዚህ አሰራር ስርዓቱ መቀየር አለበት። አሁን ስለ ግለሰብ ማንሳት ምንም አይጠቅም፣ የትም አያደርስም። በቃ ዛሬ ያለ ግለሰብ ነገ ላይኖር ይችላል። ስለዚህ ክለብ ግን ሁሌ ይኖራል። ስለዚህ ክለቡ ሁሌ የሚኖርበትን ስርዓት መፍጠር ያስፈልጋል። አሁን አንዳንድ ወገኖች አቶ አብዮት ነው የት የሚያደርገው ይላሉ። በቃ አሰራሩ ከፈቀደለት አብዮት ምን ያደርግ? አብዮት እኮ ይህ አሰራር በመኖሩ መጠቀም ብቻ ሳይሆን ጉዳትም አለው። ይኸው ሰለባ ሆኗል። ሁሉም ጉዳይ ወደሱ እየመጣበት ወደ አቶ አብዮት አይደለ? ሁሉም ጉዳዩ አቶ አብዮት ላይ እየመጣ ነው። ግን እዛ ጋር ያለው ችግር ግን የአቶ አብዮት ነው። ቦርዱን ማሟላት
ቦርድ እንዳይሟላ እንዳይኖር ብሏል አቶ አብዮት። ቢልስ አቅም አለው ስልጣን አለው የለውም? ስለዚህ ተሿሚ ነው። ስለዚህ እዛ ጋር ያለውን አመራር ነው ማስተካከል። አቶ አብዮት ተቀጣሪ ነው፣ ነገ በማንኛውም ሰዓት ሊለቅ የሚችል። ስለዚህ አቶ አብዮት እያሉ ነገሮችን ብቻ አጥቦ አንድ ቦታ ላይ መውሰድ ሳይሆን ሰፋ አድርጎ ደጋፊውም ማሰብ አለበት። ከግለሰብ ጉዳይ መውጣት ያስፈልጋል ደጋፊው። ስለዚህ አሁን ደጋፊው መቆም ያለበት መላው ደጋፊ አንድ ሆኑ። በተለይም አሁን ላይ የክለቡን የአሰራር ስርዓት ማስተካከል አለበት። ፋሲል ከተማ የአሸናፊዎች እንጂ የተሸናፊዎች ከተማ አይደለም። ስለዚህ አሸናፊ ቡድን አሸናፊ የሆነ አሰራር እንዴት ይገንባልኝ ሲል መጠየቅ መቻል ይኖርበታል ብዬ ነው። አሁን መጠየቅ ያለበት ይሄ ስርዓቱ ይስተካከልልኝ፣ ቦርዱ ይዋቀርልኝ፣ ጠቅላላ ጉባኤ ይቋቋም፣ ይጠራ። እንጠራለን ሲሉ ነበር። አምናም እኮ በዚህ ወቅቱ ላይ እኮ እንዲህ አይነት ቅሬታ አቅርበን ነበር እኮ አይደለ? ነገር ግን ይኸው ሳይፈጸም ዓመት እየሞላው ነው ያለውና ይሄ ሁሌ ማላዘን ማለት የደጋፊውን አቋምም ነው የሚያሳየው። ደጋፊው ከማውራት የዘለለ ምንም ማድረግ የማይችል ደጋፊ ነው የሚል እንትን ነው እኔ እንድወስድ የሚያደርገኝ። ስለዚህ ይሄ መቀየር አለበት። ሁሉም ደጋፊ የግል ፍላጎትና ስሜቱን ትቶ ለክለቡ መቆምና የአሰራር ስርዓት እንዲፈጠር ማድረግ። አሁን ላይ ልቡ ሁለት ቦታ የሸፈተ አሰልጣኝ ይዘ ውጤት መፈለግ አይቻልም። ስለዚህ ከአሰልጣኙ ጋር ያለው ጉዳይም አንድ ቦታ ላይ መቋጨት ማድረግ ያስፈልጋል። ይሄ እንዲሆን ደጋፊው አንድ ሆኖ ስራ መስራት አለበት። ይሄ አሰልጣኝ ምናልባት ዋና አሰልጣኝ ያስፈልገዋል። በቃ ዋና አሰልጣኝ ያስፈልገዋል። አሁን ከሌሎ አሁንም ስለ ግለሰብ አይደለም የምናወራው። ስለዚህ አሰልጣኙ ላይ ውሳኔ መውሰድ ያስፈልጋል። አሰልጣኝ ዮሐንስ ሳሌ ሄዶ አቶ አምሳሉ ይሁን ሲባልስ ምንድን ነበር ምክንያቱ? በፋሲል ደረጃ ይመጥነዋል ወይ? አሁንስ ደግሞ ከነችግሩ አቶ አሰልጣኝ አምሳሉ ይመለስ ቢባል በቡድን ውስጥ መቀጠል ይችላሉ፣ ጥሩ ውጤት ማምጣት ይችላሉ ብለህ ስትል ብዙ ጥያቄ። ስለዚህ እዚህ ላይ አቋም መውሰድ ደጋፊው አለበት ብዬ ነው ማስበው። ቀደም ሲል ያልኩ አስቸኳይ ጠቅላላ ጉባኤ ቦርድ አመራር እንዲሟሉ ማድረግ በቃ እዚህ ላይ እነዚህ ላይ ደጋፊው አንድ ሆኖ መስራት ያስፈልጋል። አሁን ያሉት የቦርድ አመራሮችም ይሄ እንዲፈጸም ከፊት ሆነው መምራት መቻል አለባቸው። ጫናዎች አሁን ዞሮ እነሱ ላይም እየመጣ ነው፣ ፐርሰናል እየሆነ ነው ጉዳዩ። ስለዚህ ከዚህ እንዲወጣ ሁሉም አመራሩ፣ ጽህፈት ቤቱ፣ ደጋፊው ከምን ጊዜውም በላይ አሁን ላይ አንድ ሆነው ክለቡን ወደ ከፍታው መመለስ በአጭር ጊዜ በረጅም ጊዜ እቅድ ተቀምጦ መሰራት መቻል ያስፈልጋል። ከምንም በላይ አሁን ላይ ያለውን የቡድኑን ህብረት አንድነት መመለስ ያስፈልጋል። በተጫዋቾቹ መካከል ያሉ ልዩነቶች፣ አሁን ያሉ መጥፎ ስሜቶች መቀረፍ መቻል አለባቸው። እንደነ ናትናኤል ገብረ ጊዮርጊስ እንደነ ሀብታሙ ተከስተ ያሉ በስነ ምግባራቸውም በችሎታቸውም የተወደዱ የተከበሩ ልጆች አሁን በሌላ መስመር ላይ ነው ያሉት። ስለዚህ እነዚህን ልጆች መመለስ ያስፈልጋል። ሁለቱም ተጫዋቾች ከችሎታቸው ባሻገር በባህሪያቸው በጣም የተመሰገኑ የተከበሩ ተጫዋቾች እንደሆኑ ነው ማቀው ማምነው። ስለዚህ እነዚህን ልጆችን መመለስ ያስፈልጋል። እነዚህን ማድረግ ፋሲልን ወደ ከፍታው መመለስ ነው ብዬ ነው ማምነውና በዚህ ብናጠቃልለው መልካም ይመስለኛል። ሁሉም እንግዲህ ፋሲል ከነማን ወደ ከፍታው ለመመለስ ዳግም ወደ ሻምፒዮንነቱ ጉዞ ለማስገስገስ የአመራሩም የደጋፊዎችም የተጫዋቾችም ትልቅ ሚና አለበትና በተለይ ደግሞ አመራሩ እየተፈጠሩ ያሉ ክፍተቶችን ከመሙላት አንጻር ትልቅ ኃላፊነት አለበት። ይህን ኃላፊነት ወስዶ ፋሲል ከነማን ዳግም ወደ ንግስናው መመለስ ግድ ይለዋል እንላለን። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን አጼዎቹን ማን ያድናቸው በሚለው ርዕሰ ጉዳይ ላይ ቆይታ ያደርግንበት የዛሬው የብስራት ሀተታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ ያደርገናል። ያላችሁን ሀሳብ አስተያየት በሀሳብ መስጫው ላይ ያስፈሩልን። ሰናይ ጊዜን ተመኝ